አንዲት ነገር ብቻ አክል ወደ ቃል ከመሄዴ በፊት ሰላማዊ ትግል ፈጽሞ አይቻልም ብለህ ለማለት ያስቀመጥካት አንዲት መስፈርት ወይም መለያ ልበለው አለ። እሱም ህጎቹ በይፋ ከተሻሩ በቃ ያኔ ጨርሶ በኢትዮጵያም ሆነ በዛ ያ በተደረገበት ሀገር ሰላማዊ ትግል ሊካሄድ አይችልም ብዬ አስባለሁ የሚል ሐሳብ ስታነሳ አውቃለሁና አገዛዝ ህጉን መሻር ለምን ያስፈልገዋል? ህጉን ሳይሽር የፈለገውን እያደረገ እስከሆነ ድረስ የህጎቹ ከስራ ውጪ ናቸው ተብሎ መታወጅ አለመታወጅ ያን ያህል ምን ትርጉም አለው? በአማራ ክልል ለምሳሌ ያው ኦፍ ኮርስ አሁን ሰላማዊ ትግሉ እየተካሄደ ያለ ነው ወይ የሚለው ላይ ያላችሁን አስተያየት ትነግሩኛላችሁ። ግን የአስቸኳይ ጊዜ አዋጁን በይፋ ማንሳት ሳያስፈልገው በአስቸኳይ ጊዜ አዋጅ ሁኔታ እያስተዳደረ ከሆነ እነዛ ሁሉ ህግጋት የመብት ማስጠበቂያ ህግጋት ራሱ ህገ መንግስቱ፣ አዋጆች፣ መመሪያዎች፣ ደንቦች በጠቅላላ እየተጣሱ ያ ሁሉ ነገር እየተካሄደ ምን ኢንሴንቲቭ አለው አገዛዙ እነዛን ህጎች በይፋ ሽሮ ከዚህ በኋላ እኔ ህገ ወጥ በህግም አልመራ አምባገነን ነኝ ለማለት ምን ኢንሴንቲቭ አለውና ያን ያህል ልዩነት የሚያመጣ ነገር ነው ወይ? ኦሬዲ አገዛዙ ህግ ቢሽርም ባይሽርም ያ በይፋ ህግ ሽሮ ሊመጣ የሚችለው ሁኔታ ተፈጥሮ የለም ወይ አይነት ጥያቄ። እኔ ልዩነት አለው የሚል እምነት ነው ያለኝ። አንደኛ በህግ እስከተቀመጠ ድረስ ሰላማዊ ትግል ማድረግ በሰላማዊ ትግል ማዕቀፍ ውስጥ ያሉ የትግል ስልቶችን ጥቅም ላይ ማዋል ህጋዊ ነው። በወንጀል አያስከስስም፣ አያስጠይቅም። መንግስት ያን ጥሶ እርምጃ ሲወስድ ህገወጥ ነው የሚሆነው። ለዚህ ነው ዓለም አቀፍ ውግዘት የሚያስከትለው። በአገሪቱ ህግም አንድ ዳኛ ቁጭ ብሎ የሚፈርድብህ ለምሳሌ በትጥቅ ትግል የተሰለፈን ኃይል ፍርድ ቤት የተቀመጠ ዳኛ ፍርድ የሚሰጠው ህጉን አጣቅሶ ነው። በዚህ ህግ በዚህ አንቀጽ መሰረት ወንጀል ነው ትሪዝን ነው ብሎ አንድ ጠበንጃ ባነሳ አካል ላይ ፍርድ ሊሰጥ ይችላል። ምክንያቱም በሰላማዊ መንገድ መታገል ህጋዊ ነው ተብሎ ተቀምጧል ማለት ነው። ኢትዮጵያ ውስጥ አሁን ያለው ሁኔታ በህግ የተፈቀደ ነው። ሰላማዊ ትግል ህጋዊ ነው። ህጉን እየጣሰ ያለው መንግስት ነው። ነገር ግን በአዋጅ ለምሳሌ በደርግ ጊዜ እንደነበረው ማለት ነው አልቀበልም፣ ዲሞክራሲ መልቲ ፓርቲ ሲስተምን አልቀበልም፣ ስለዚህ በሰላማዊ ትግል የሚባል ነገር ትግል ማካሄድ አይቻልም ብሎ ወይ እንደ ኤርትራ መንግስት ወይ እንደ ደርግ ከህጉ ካስወጣው ከዛ በኋላ ትጥቅ ትግል የምርጫም ጉዳይ አይደለም የሚሆነው። አሁን አንደርስታንድ አድርጋቸዋለሁ በሚለው መጠንም አይደለም ያኔ ልገልጸው የሚችለው። በቃ አንድ አዋጪ የሆነ ሌጂትመት የሆነ የትግል ስልት ነው ብዬ ነው የምቀበለው። ያኔ መንግስት ህጋዊ አድርጎታል። ምክንያቱም በህግ በሰላማዊ ትግል መታገልን በሩ ዘግቶታል የሚል ነው። የዓለም አቀፉ ህብረተሰብ ጫናም ያኔ የተለየ ነው የሚሆነው። አሁን ይሄ መንግስት የሚያጭበረብረው ምንድን ነው? እድሉ አላቸው እናንተ አታዩም እንጂ በጀርባ እኔን በትጥቅ በኃይል ለመጣል ነው ጥረት የሚያደርጉት። ይህን ሲያደርጉ ደርሼባቸዋለሁ፣ መረጃ አለኝ። በሀገሪቱ ህግ መሰረት ደግሞ ይሄ ወንጀል ነው እያለ ነው የሚለው። ምዕራባውያኖችም ኦኬ እንዲህ አይነት ወንጀል ከተሰራ መጠየቅ አለባቸው ነው የሚሉት። ቢያንስ ምንድን ነው የሚሉት? ህጉ ነፃና ፍትሃዊ ይሁን፣ ፕሮሰሱ ነፃ ይሁን፣ በፍጥነት ይካሄድ ነው እንጂ የሚሉት ለምን በህግ ትጠይቃቸዋለህ አይሉ። ስለዚህ የህጉ ጉዳይ ቀላል ነገር አይደለም። እኔ ህጉን ራሱ እንዲፍቀው የማድረግ ጉዳይ በመንግስት ፍላጎት የሚሆንና የማይሆን ነገር አድርገን አንየው። በትግል ነው ያም ሊመጣ የሚችለው። እኔ የኢትዮጵያ ተቃዋሚ ኃይሎች በሰላማዊ ትግል ታግለን ሰላማዊ ትግሉን መቋቋም አቅቶት ከዛሬ ጊዜ ጀምሮ ከዛሬ ቀን ጀምሮ ሰላማዊ ትግል ማድረግ ህገወጥ ነው ብሎ በአዋጅ ቢከለክል ትልቅ ድል ነው ብዬ ነው የማምነው። ያ ራሱ በትግልና በመስዋዕትነት የሚገኝ ነው። ያ ከተገኘ በኋላ የትጥቅ ትግሉ በተሟላ ሁኔታ ተመራጭ ስልት ነው የሚሆነው፣ ሌጂትመት ነው የሚሆነው። በከፍተኛ ደረጃ ህዝባዊ ቅቡልነት ይኖረዋል። ውጤታማነቱም ቀላል አይሆንም። እሱን ማለት ነው አማራጭ አይደለም። ለምሳሌ የሚኖረው ምርጫ ምን አልከኝ? ገባኝ ማለት ሐሳብህ እያልክ ያለውን ነገር ተረድቻለሁ ልፈልጌ ነው። እዚሁ ላይ ይልቃል የምታክለው ነገር እንዳለ ሆኖ አሁን ወደ ማቀናጀት አይ ቲንክ በትግል ስልቱ ላይ እንደገለጻችሁት ያን ያህል መሰረታዊ የሚባል ልዩነት የላችሁምና ሁለቱን ማቀናጀት ላይ ማናበብ ላይ መሰራት ያለበት ስራ ይታያችኋል ወይ? ማለት የአስገዳጅነቱን የትጥቅ ትግል በቃ ምርጫ በማጣት እየተደረገ ኦር መንግስት በፈጠረው ሁኔታ ምክንያት መካሄድ የለበትም ሊባል የማይችል ስልት እንደሆነ የተስማማችሁ ይመስለኛልና ሰላማዊውን ትግልና በአስገዳጅ ሁኔታ እየተካሄደ ያለውን የትጥቅ ትግል
ማናበብና ማቀናጀት የሚቻልበት መንገድ አለ ወይ? ምን ሐሳብ ታቀርባላችሁ ይሄን በተመለከተ ይልቃል? እውነት ነው እንግዲህ አንድ ልደቱ በሰጠው አስተያየት ላይ እንደው ፐብሊክም አስተያየት ስለሆነ ብዙ ጊዜ አንዳንድ ነገር የምሰማው አንደኛው እንደ ምንድነው ማስተካከያም ልለው አልችልም እንደ መረጃ በዘመንና በእስክንድር የሚመራ ሳይሆን ፋኖቹ የራሳቸው የጎጃም የወሎ የሸዋ የጎንደር ስለሆኑ ዘመነ የሁሉም መሪ ሳይሆን የጎጃም ብቻ መሪ ነውና የጎንደርም አለ የወሎም የራሱ መሪ የሚመራው አለ ሸዋም የተለያዩ አደረጃጀቶች አሉ እስክንድርም አለ ስለዚህ የእስክንድርና የዘመነ ብቻ ብሎ መግለጹ እንዳይቀየሙ ብዬ ነው እኔ መረጃውን በቅርብ ስለማቅ መረጃ ለመስጠት ያህል ነው የተለየ አይደለም በዋናነት ነው ያልኩት እሱም አይደለም ምሬ የሚመራው ኃይል ራሱ ይቻላል እኔ ዲቴይል የሆነ ኢንፎርሜሽን እንዳንተ ስለሌለኝ ስተት ነው ስላልተቀበያለሁ እሱም የጎጃም ብቻ መሪ ነው ለእስክንድር ዘመነ ማለት ነው ስለዚህ ከአንድ አራተኛ ጥያቄ ልጠይቅ ግን እኔ ከነሳው አይቀርቶ ይሄ ሁሉ ክርክር ነበር ለምሳሌ በእስክንድር የሚመራና በዘመነ የሚመራ ተብሎ ብዙ ውዝግብ እየተመለከትን ነበር ለምሳሌ አንደኛው ፋኖ ከእስክንድር የመደራደር ፈቃደኝነቱን አሳይቷል ተብሎ ተከሶ ነበር በእስክንድር በኩል ደግሞ የመደራደር ሳይሆን ማሳየት ማስጎብኘት ስለ ሁኔታው ለዲፕሎማቶች ግልጽ የማድረግ ስራን የሰራሁት የሚል ነገር ሲገልጽ ተመልክተናል በአደረጃጀት ረገድ የስልጣንና በትግሉ ውስጥ ያለ ቦታ ልዩነት የመዳረሻ ልዩነት የመሳሰሉ ተብሎ ሲገለጹ የቆዩ ነገሮች አሉ አሁን ቀደም ሲል ልደቱ ያለው በዘመንና በእስክንድር በኩል ያሉት የፋኖ አደረጃጀቶች እንዲያ ተብሎ መገለጻቸው ትክክል ለምን አይሆንም ብዙም ሰው እንደዛ ይረዳቸዋልና ግልጽም እንድታደርግ ፈልጌ ነው እሱ ላይ አንደኛ አሁን እሱም አይነት አገላለጽ የቅራኔውን ደረጃና እንትኑንም ግልጽ ስለማያደርገው በሁለቱ ብቻ መካከል አድርጎ ማድረጉ ትክክል አይመጣም በሚል ነው በተግባርም ሲታይ ለምሳሌ በቅራኔ ደረጃ ካየኸው በነ ምሬ ወዳጆ እና በነ እስክንድር መካከል ያለው ቅራኔ እንደውም የቆየና በጣም ልዩነታቸው የሰፋ ነው እዚህ ውጭ ሀገር ድረስ እኔ በቅርብ እንደመጣ ሁሉ እነምሬ የፋኖ አንድነት ምክር ቤት የሚሉት አለ እነ እስክንድር መምጣታቸው በዛ ጋር ሆኖ የነበራቸው ቅራኔ በውጭ ሀገር እነምሬ የራሳቸውን ተወካዮች አድርገዋል በዛን ጊዜ ዘመንና እስክንድር መጠነኛ ቅርርብ ነበራቸውና ከነምሬ ጋር ያለው የማይታረቅ የሚመስል በጣም ሰፊ ቅራኔ ከዘመነ ጋር ያለው ልዩነት ይበልጣልና ሸዋ ውስጥ ያሉት ራሳቸው ፋኖች ሁለት ቡድን ሆነው በራሳቸው አንዳንዴም እንደሚባለው እስከ መተቋቆስ ድረስ የደረሰ ልዩነት ያላቸው አሉ ጎንደርም ውስጥ ነው የተለያዩ አደረጃጀቱ ነው ጎንደር ፋኖ አንድነት የሚሉ አሉ ጎንደር ጠቅላይ ህዝብ የሚሉ አሉ ዘመነ የሚለው እንግዲህ ምናልባት ዘመነን እንደሚመስለኝ የቆየ ልጅ ስለሆነ በፋኖ አደረጃጀት ሰዎች ጎላ አድርገው ስለሚያዩት እንጂ የአማራ ፋኖ በጎጃም የሚል አመራር ብቻ ነውና ያገላለጽ በእውነት ተግባር ትክክል ሌሎችም ሰዎች ይቀየማሉ በእውነት ግን ሰው ዝም ብሎ ራቅ ብሎ ሲያያቸው ስመጥር ስለሆኑ በእነሱ ቢጠራ እንትን አይደለም እንጂ ትክክለኛ ስለዚህ የገባኝ ምንድነው እኛ ሁለት የፋኖ አደረጃጀቶች እየተቃረኑ ነው ብለን ማሰባችን ትክክል አይደለም ይልቅስ የአሰላለፉ መጠን ወይም ያሉት የፋኖ አደረጃጀቶች መጠን ሁለት ብቻ አይደለም ልዩነት ያለው ከሁለት በላይ በሆኑ የፋኖ አደረጃጀቶች መካከል ነው እንደማለት ነው አሁን ለምሳሌ ሸዋ ውስጥ ሁለት አይነት አደረጃጀቶች አሉ በኢንጂነር ደሳለኝ የሚመራና በመከታው የሚመራ ሁለት ትላልቅ አደረጃጀቶች አሉ ጎንደር ውስጥ ያሉ በጎንደር ጠቅላይ ህዝብ ብለው የሚጠሩ አሉ የአማራ ፋኖ በጎንደር አንድነት ብለው ያሉ አሉ ይሄ በተግባር ያሉ ናቸው ጎጃም ውስጥ ደግሞ የአማራ ፋኖ በጎጃም የሚባል አደረጃጀት አለ ይሄው ሁሉ ደግሞ አልፎ ከተለያየ ቦታ ያሉ አካላትን ይዞ የእስክንድር ህዝባዊ ድርጅት የሚባለው ከሸዋ የተወሰኑትን ከወሎም እነ ፈንታው ሙሐባን ከጎንደርም ደግሞ ጠቅላይ ህዝብ የሚባሉትን አድርጎ አንድ ላይ ያሉና በሌላ ወገን ደግሞ በሲምፓታይዝ በማድረግና የጋራ ሐሳብ ያላቸው በሚመስል መልኩ ካየው እነ ደሳለኝ እነ ምሬ እነ ዘመነ ጎንደር የሚሉት አሁን አንድነት ብለው የፋኖ አንድነት ዘመቻ ብለው ሰሞኑን የከፈቱት እንትኖች በጋራ እየተግባቡና እየተነባበቡ የመስራት ነገር አላቸው ግን ራሳቸውን የቻሉ ናቸው እስካሁን ወደፊትም ሰው አንዱን ያለ ግፊት የሚያደርገው እነዚህ ነገሮች ተጠቃለው ይለቁ ነው
የምትስማሙት አንድ ላይ ሆኖ የሚላለ አይ መጀመሪያ እዛው አካባቢያችሁ ላይ ያለው ጋር ተስማምታችሁ ጨርሱና የክፍለ ሀገር ውክልና አድርጋችሁ ከዛ በኋላ ደግሞ በጋራ አድርጉት የሚላለ እንግዲህ በዛ ሂደት እየወጡ እየወረዱ የቀረበም እየመሰለ አንዳንድ ቦታም እየተበተነባቸው እየወጡ እየወረዱ በዚህ ደረጃ ያለ ነው ስዕሉ ለማለት ነው እንግዲህ ያከራክርም አይደለም እንደ መረጃ አይደለም አይ ጥሩ ነው ማንሳት ጥሩ ነገር ነው ተከታታዮቻችንም ይሄን መረጃ ማግኘታቸው የሚረዳቸው ይመስለኛል እዛ አካባቢ ያለውን እንቅስቃሴ ለመረዳት ማለት ነው ሶ ማቀናጀትን በተመለከተ እየተነጋገርን ነበር ያንተ አስተያየት ምንድነው በአሁን ወቅት መጀመሪያ ስለ አካሄዶቹ ስለ ስልቶቹ እናውራ ብዬ ነው በኢትዮጵያ ውስጥ በአሁን ወቅት እየተካሄደ ያለው የትጥቅ ትግልና እየተካሄደ ያለው ወይም ሊካሄድ የሚገባው ሰላማዊ ትግል እንቅስቃሴ መካከል ማናበብ መፍጠር ይቻላል ወይ በዛ ረገድ ያለ አስተያየት ምንድነው መናበብ አለበት ሁለተኛ የፋኖን ትግልም ራሳቸውም ሲገልጹት በጥጥቅ የታገዘ ህዝባዊ ቢተኝነት ነው የምናደርገው ትግል ብለው በይፋ ተናግረዋል ስለዚህ ሰላማዊ ትግል አያስፈልግም ብሎ የሚከራከር ብዙ ሰው የለም እኮ በእውነት ይሄ እንደውም የክርክር ምንጭ ለምን እንደሚሆን ለኔ አይገባኝም እውነት ለመናገር የሰላማዊ ትግል የምታካሂዱት የትጥቅ እንቅስቃሴውን ክላውት ለመውሰድ ነው የሰላማዊ ትግል ማካሄድ አገዛዙን ሌጂቲማይዝ ማድረግ ነው የሚሉ ሰዎች አሉ ቁጥራቸው ቀላል ያልሆነ ለዛ ነው ግን እኔ የምሰማው አሁን ለምሳሌ አገር ውስጥ በቤተክርስቲያን አካባቢ በነበረው ነገር በደረገው ነገር ትልቅ ድጋፍ ነበረ እኔም ራሴ ደግፌ ጥቁር እየለበስኩ ያብይን ድምጽ አትስሙ ሲባል ያብይን የፌስቡክ እንትን ብሎክ አድርጌ ሁሉ ለጥፌ ምሳም በላበት እንትን ለ3 ቀን ጥቁር ለብሼ ሁሉ ተዘዋውሬያለሁ ደግፋለሁ የፓርቲ አባል ነኝ አሁንም ሰልፍ ምናምን ለመጥራት አዲስ አበባ ውስጥ የሚያደርጉትን ነገር ሁሉ ግፊት ታረጋሉ እነዛም በአብዛኛው በሚዲያ ሲደረግላቸው ያለው እነሱም ደግሞ አሁን እናት ፓርቲ በየአካባቢው የሚሄዱትን በደሎችና ግፎች እንደ ፓርቲ ተመዝግበው የሚሰሩ አሉ ያንን ብዙ ሰው ብዙ ሚዲያዎች ሲሰሩለት ነው ማቀው የሚያደርገውን እንቅስቃሴ ሁሉ ሚዲያዎች ያደርጋሉ ችግሩ ምንድነው እኔ እንደውም የሚመስለኝ አሁን ልደቱ የምንድነው የኮሙኒኬሽን ስልቱን ይመስለኛል እኔም ጭምር ማልስማማው ማለት ነው አሁን አቶ ልደቱን እኔ የማየው ፐብሊክ ስኮላር ነው ራሱን ፕሬዘንት የሚያደርገው እንደ አንድ አርምቸር አካዳሚክ ነው የሚያየው ወይስ ፖለቲካል ፕራክቲሽነር ነው በየሳስብ እኔ አቶ ልደቱ ሌሎች ካሊበሮች እንዳሉት ነው በአክቲቪቲ ግን ፖለቲካል ፕራክቲሽነር ነው የፖለቲካ መሪ ነኝ ብሎ ነው ራሱም ሲናገር ምሰማው ማለት ነው ሚናዬም በአመራርነት እንዲሆን ፈልጋለሁ ነው የሚለው ያ ከሆነ ስትራቴጂ ነድፎ አቋም ወስዶ ለሰላማዊ ትግል ስልቶችን አድርጎ ያን ማረግ እንጂ ልክ አሁን የሰላማዊ ትግል ይጠቅማል አይጠቅምም ሰላማዊ ትግል ያዋጣል አያዋጣም የሚለው ክርክር በራሱ አፒሊንግ አይደለም እንደውም የህልውና ትግል የሚያደርጉ ሰዎችን ትግላቸውን ክላውድ የማድረግ ይመስላል አፕሮቹን ቅድም እንዳልኩ እነሱም ይደግፋሉ ሰልፍ ውጡ ይላሉ እነሱ በተቆጣጠሩት አካባቢ ሁሉ ሰልፍ ያስደርጋሉ የአዲስ አበባ ህዝብ ሙተነው የሚጠብቀኝ እዛው ብሎ መሬት ጥሪ ሲያደርግ ሰምቻለሁ ዘመንም በትጥቅ የተታገለበት ሰላማዊ ቢተኝነት ነው የምናደርግ ሲል ሰምቻለሁ በተግባር ያደረጉት ቅርብ ጊዜ አስረስም ሲናገር የሆኑ ወጣቶችን ሲያስመርቅ ኮማንዶች ይሄንኑ ነገር ሲናገር ሰምቻለሁ እና የተቃወመው ሰው የሚሰራን አንደኛ መንግስት በየጊዜው ያጠበበው መምጣቱ ሰላማዊ ትግል የሚለውም ቀደም እንደው አንዱን ይዞ አንዱን እንጂ ካቶ ልደቱ ሐሳብ በህግ መጻፉ ብቻውን ዋስትና አይሆንም ህጉ የውሸት ከሆነና እስካልተከበረ ድረስ ህጉ በመኖሩ ብቻ ሳይሆን ነሰሰርሊ እንደውም ሰላማዊ ትግል የተጻፉ ህጎችን ሁሉ ማሰረዝ ስለሚሆን በተለያዩ የሰላማዊ የትግል ስልቶች እንዳሉ በቅንጅት ጊዜና አቶ ልደቱም ያሰራጫቸውት ያኔ ጀን ሻርፕ ይሄ አልበርት ኢንስቲትዩት ውስጥ ሃርቫርድ ያለው ሰውዬ የጻፋቸው እንትኖች 100 ምናምን ያሉ ከእንግሊዝኛው ወደ አማርኛ የተተረጎሙ ብዙ አይነት ስልቶች አሉ እንትኖች ያ ማለት በምርጫ በህግ ተመዝግቦ የፖለቲካ ፓርቲ አቋቁሞ ስልጣን መያዝን ብቻ አይደለም ሰላማዊ ትግል ማለት ነው ያ አንድ ነገር ነው ነገር ግን ያንን ለማድረግ በህግ መጻፉና ለመጻፉ አይደለም ጠመንጃ ያዙ መንግስታት ሁሉ አምባገነኖች በመመዝገባቸው ሳይሆን ያልተመዘገቡ በወጣቶች ህዝባዊ ንቅናቄና በሰላማዊ ትግል ሲወድቁ አይተናል ስለዚህ ህጉ መጻፉ አለመጻፉ ምንም እንትን የለውም አንደኛ ህጉ ተጽፎም ላያከብረው ስለሚችልና አሁን እንዳለው የፓርላማ አባላትን ሁሉ ብድግ አድርጎ የሚያስር መንግስት ባለበት ሁኔታ ህጉ ይሰራል አይሰራም የሚለው ነገር ብዙ የሚጠቅም አይደለም በየጊዜው መናየው በአደባባይ ተቃዋሚዎችን አረፉበት ሆቴል የሚገል መንግስት ባለበት ህጉ መጻፉ ሳይሆን
የሰብአዊ መብቶችን የተጻፉ ህጎችንም ለማሰረዝና መንግስትን ውረድ እስከማለት ድረስ በህዝባዊ ቢተኝነት ከተጻፈው ህግም በላይ መሄድ ይቻላል። ነገር ግን ችግር ሆኖ ማየው የሚመስለኝ እኔ የኮሙኒኬሽኑ ጉዳይ ነው። አሁን እኔ አቶ ልደቱ ካልሆነ በስተቀር ሌላ ሰው እኔን ጨምሮ በሰላማዊ ትግል አሁን እየተደበደብኩ እየታሰርኩ ዲቴን እየተደረገ እስካሁንም እስከመጣበት ድረስ ግን የሰላማዊ ትግል ይሰራል አይሰራም ብዬ ከማንም ሰው ጋር ተከራክሬ አላቅም፣ ተከራክሮኝም አያቅም። እና ይሄ ክርክር የሚመስለው የአቶ ልደቱና የሌላው ይመስላል እንደውምና ይሄ አይነት ክርክሩ በራሱ ሰዎች ወደ መሰልቸትና አቶ ልደቱ ለሰላማዊ ትግል እኔ ኢንታይትልድ ነኝ ቆራቢ ነኝ የሚመስል ሌላ መልእክት የሚያስተላልፍ ይመስላል የሚል ኦነስት የሆነ ኦፒኒየን ያለው እንጂ አቶ ልደቱ አሁን ሙሉ ሚዲያዎች ያከብሩታል። ሰላማዊ ትግል ታጋይ ስለሆነ የከለከሉት ሚዲያ የለም። የሚያቀርባቸው ጽሁፎች ሁሉ በይፋ ይቀርባሉ። እስር ቤት ባለው ጊዜ ሁሉ ሰዎች ጮኸዋል፣ እኔም እሱን ጨምሮ። ስለዚህ ልደቱ ሰላማዊ ታጋይ በመሆኑ ሳይሆን በተግባር በማይሆን ነገርና ባለመጣ ነገር እንደ አርምቸር አካዳሚክና የክላስሩም ትምህርት ሰላማዊ ትግል ይጠቅማል አይጠቅምም በሚል የሚደረግ ውይይት ጉንጭ አልፋ ነው። ትግሉንም ክላውድ የሚያደርግ የሚመስለው በዛ መንፈስ መገለጹ ነው የኔ አስተያየት። ኦኬ፣ ይቅርታ እዚህ ላይ ኢንተርጀክት ማድረግ አዝናለሁ ይልቃል። አሁን አንተ እያቀረብክ ያለው ይሄን ክርክር እና ውይይት እኔ ሆን ብዬ ወደ መድረክ እንደማመጣው አድርገህ ነው የምታቀርበው። እኔ የኢትዮጵያ ህዝብ ሲሰማው ነው የከረመው። በጣም ነው ማዝነው። በ21ኛው ክፍለ ዘመን ሰላማዊ ትግል ይሰራል አይሰራም፣ ጠቃሚ ነው ወይስ ጎጂ ነው እያል መከራከራችን የሚያሳዝን ነው። በዚህ ክርክር ውስጥ በመገኘቴ ይሄን ጉዳይ ለማብራራት በመገደዴ አዝናለሁ እያልኩ ነው የምገልጸው። ወድጄ አይደለም። ለምሳሌ ወዳጅህ ነው ደጋግመህ ትቀርባለህ አይደለ? የመሳይ ሚዲያ አንከር ሚዲያ ከሁለት ቀን በፊት ኢንተርቪው አድርጌያለሁ። ምን ያህል ሰላማዊ ትግል አይሰራም ብሎ ምትለው ትክክል አይደለም ብሎ ሲሞግተኝ አይተሃል እንዴ? አዚፍ እኔ ሆን ብዬ ወደ ፖለቲካ መድረኩ ይሄን ክርክር እንዳመጣው አድርገህ መግለጽ ፌር አይደለም። አንድ ሁለተኛ፣ አንተ ራስህ ከሮሃ ሚዲያ ጋራ ከመዓዛ ጋራ አንድ ወር ወይም ሁለት ወር የሚሆነው አይመስለኝም ውይይት ስታደርግ አገሩ መግባት ያልቻለ ሰው አቶ ልደቱ ሰላማዊ ትግል ይሰራል እያለ ያወራል ብለህ አልተናገርክም እንዴ? አላወገዝከኝም እንዴ? እና አሁን ልውጥ አድርገህ ሰላማዊ ትግል ክርክር ሊነሳበት የማይገባ ጉዳይ እንደሆነ አከራካሪ እንዳልሆነ አከራካሪ ያደረኩት ያላግባብ እኔ እንደሆንኩ አድርገህ ነው መልእክት እያስተላለፍክ ያለው። ኖ እንዴ ይሄ ማለት አይደለም ይልቃል። ፌር ሌላ ሰው ሲያረግ ሰምቼ ስለማላቅ እኮ ነው ልደቱ። ካኑ ቴል እኔ ሆን ብዬ አንስቼ ተናግሬ አላቅም። እኔ እንዳውም እንዴት በ21ኛው ክፍለ ዘመን በዚህ ጉዳይ እንከራከራለን? እኔ 32 ዓመት ሙሉ ስለ ሰላማዊ ትግል ካወራው በኋላ አሁን እንዳልከው እንደ አንድ አካዳሚሻን ሰላማዊ ትግል ይጠቅማል አይጠቅምም እያልኩ በ21ኛው ክፍለ ዘመን እንዴት ለማውራት እገደዳለሁ እያልኩ ነው። የጋበዙ ጋዜጠኞች ሁሉ ግን የሚያነሱ ጥያቄ ይሄ ነው። አንተ የእናት ፓርቲ ሰዎችን ሲጠየቁ ሰምቼ አላቅም። ሀገር ውስጥ ያሉ ሰልፍ ያደረጉ እንግዲህ እኔ እነሱን ሂድና ጠይቃቸው። ይልቃል ወደ ጉዳዩ እንድንመልሰው አሁን ፌስቡክ አሁን ታዋቂ የሚባሉ ሰዎች በትግሉ ውስጥ የሚጽፉትን ነገር ማየት ትችላለህ በየሚዲያ። ይሄ ልደቱ የሚባል ሰው ዛሬም ተስፋ አይቆርጥም ወይ? ሰላማዊ ትግል ይሰራል እያለ ይቀሰቅሳል እንዴ? ሰላማዊ ትግል እያለ እኮ የሚቀሰቅሰው የትጥቅ ትግሉን ለማደብዘዝ ነው፣ ለማዳከም ነው እያሉ እኮ ነው የሚናገሩት። አንተ አሁን በቅርቡ ጦርነት ይቁም ብለው እና ኢህአፓ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችና ሰዎች ሰላማዊ ሰልፍ ይወጣ ብለው ሲናገሩ ምን ያህል ዘመቻ እንደተደረገባቸው አላየህም? ብዙ ሰው ደግሞ ደግፏቸዋል። ያንን ተቃዋሚውን ለምን ነው እኔ ያልኩ ያለሁት የሚደግፋቸው ችግር የሆነው እኮ ኢሹ ነው ማለት እኮ ነው። ሰላማዊ ትግሉ ነው። ይልቃል አስጨርሰኝ። አሁን ብዙ ሰው ይደግፋቸዋል አልከኝ። የሚቃወማቸው ሰው አለ። ለምን ይሄን ጥያቄ ያነሳችሁ ተብለው ተወግዘዋል። እውነቱን ለመናገር አገዛዙ ካደረገባቸው ተጽዕኖ ባላነሰ እነዚህ ሰዎች እንዳትከተሉ ብሎ ሰላማዊ ትግል አይሰራም፣ የትጥቅ ትግሉን ለማደብዘዝ ነው ይሄን ያነሱት ብሎ ያወገዛቸው ተቃዋሚው ኃይል ነው፣ አክቲቪስቱ ነው፣ ውጭ ሀገር ያለው ኃይል ነው። ይሄን እንደሌለ አድርገህ ልክ አጀንዳውን እኔ ያላግባብ ወደ መድረክ እንደማመጣው አድርገህ መናገር is not fair። ራስህ ተናግረሃል። ልደቱ አገር ቤት መግባት ያልቻለ ሰው ሰላማዊ ትግል ይጠቅማል እያለ ይሰብካል ብለህ ወቅሰኸኛል። አሁን ይሄን ልውጥ አድርገህ ልክ እኔ ሆን ብዬ ወደ መድረክ እንደማመጣው አድርገህ አከራካሪ እንዳልሆነ አድርገህ ትገልጻለህ። ኖ that is not fair።
አይ ልደቱ እኔ የሚሰማኝን ነው ማለት በኮሙኒኬሽን ያም ደግሞ የመጣው በኮሙኒኬሽን ችግር ነው አለ። እኔ ይሄ የአደባባይ ሚስጥር እንደሆነ አንድ ጥያቄ ግን ይልቃል አንድ ጥያቄ እንግዲህ ትጥቅ ትግል ውስጥ ያለ ፋኖ ነው አይደለም? አሁን ባለው ሁኔታ ፋኖዎች ራሳቸው የምንከተለው የተናገሩትን እኮ ነው። እኔ ሌላ አልቃል አሰምሽን አይደለም አመጽ የተቀላቀለበት ህዝባዊ ቢተኝነት ነው ብለዋል። እኔ ራሴም ይሄንን ነው። ነገር ግን ከአቶ ልደቱ ጋር ሲቀርብ ነው እንጂ ሰው ጥያቄ የሚያቀርቡት ይሄንን ቲዮሬቲካል ሌቭል ዲስከሽን አርምቸር አካዳሚክ ወይ ምን ተሳል ልደቱ ስትራቴጂ ነድፎ ሰላማዊ ትግል አድርጎ ቢያደርግ በተግባር ስትራቴጂ ቢነድፍ ይሄንን ስትራቴጂን ለምን አደረክ ብሎ የተቋቋመው ሰው ያለ አይመስልም። ይልቃል ጥያቄ ላንሳላ አንዴ ከይቅርታ ጋር አንድ ጊዜ ልግባና ጥያቄ ልጠይቅ። ኖ መጥራት ያለበት ነገር አለ። አሁን መልእክት ነው እየላክ ያለው። እሺ ልደቱ ስትራቴጂ ነድፎ እንዲህ ብሎ ሰላማዊ ትግል እኔ ፍላጎቴ ምን እንደሆነ ታውቃለህ። አንተ ጋር አብረን በአንድ ፓርቲ ውስጥ ተሰልፈን ነበር። ያንተም የኔም ፓርቲ ከፍላጎታችን ውጪ ተሰርዞብን ነው አይደለ? ባገዛዙ አይደለም። ሰላማዊ ትግል የፓርቲ ትግል ብቻ አይደለም። እንደተናገረው የአካዳሚሻን መስመር መርጠሃል፣ ስትራቴጂ ነድፈህ መታገል አልፈልክም አይነት መልእክት ነው እየላክ ያለው። እኔ አሁንም አገር ቤት ሄጄ ለመታገል ፍላጎት እንዳለኝ በአደባባይ ስገልጽ ነው የነበረው። የምርጫ ፖለቲካን ብቻ ነው እንደምትለኝ ልደቱ አስጨርሰኝ። ስለ ምርጫ ፖለቲካ አይደለም ማወራው። ምርጫ ፖለቲካ አንድ ስልት ነው፣ በሰላማዊ ትግል አንድ ስልት ነው እንጂ ብቸኛ ስልት አይደለም። ሄጄ ተናግሬያለሁ። ምርጫ አንድ ነገር ነው፣ እሱም ላይ መሳተፍ አለብን ብዬ አምናለሁ። አጠቃላይ ግን ሰላማዊ ትግልን አሟጠን በተግባር መጠቀም አለብን። ይሄን ሊያደርግ የሚችል ትግል መምራት ፈልጋለሁ እንደውም ብዬ ነው። ለዚህ ነው አገር ቤት የሚሄደው ያልኩ ሰው ነኝ። አሁን ይሄን አዚፍ ያ ፍላጎት እንደሌለኝ አድርገህ ልታቀርብ ትሞክራለህ። ትክክል አይደለም። ልጠይቅህ፣ አንተ በገሃድ አይተሃል፣ ባታወግዝም ለምን ከሰዎች ጋር በውይይት በድርድር ችግሬን እፈታለሁ ብሎ አለ? ሰላማዊ ትግል እያለ ትግሉን ያዘናጋዋል። እስከ 7 ዘር ማንዘሩ ድረስ እርምጃ ሊወሰድበት ይገባል ተብሎ በዓለም አቀፍ የፋኖ አስተባባሪ ኮሚቴ አይደለም የተወገዝኩት? ዘመቻ የተካሄደብኝ ይሄን አታውቅም አንተ? ልክ ምንም በቃ ጥያቄው ሳይነሳ እኔ ሆን ብዬ በአደባባይ የወጣሁ ስለ ሰላማዊ ትግል እንደምሰብክ አድርገህ ማቅረብ ምን ማለት ነው? የለም ልደቱ አይ እኔ ፌር ነው ይልቃል አንድ ጊዜ ከይቅርታ ጋር እባካችሁ አንዴ አንድ ጥያቄ ላንሳልህ። ይልቃል እያልክ ያለኸው በኢትዮጵያ ውስጥ ሰላማዊ ትግልን በተመለከተ በቂ ግንዛቤ አለ ነው? ያስ ከሆነ በትጥቅ ትግሉ የታየውን እመርታ ግማሽ ወይም ሩብ በሰላማዊ ትግል ረገድ ለምን አልታየም? እንደርፎር ይሄን ኢሹ ማንሳት ራሱ ትክክል የማይሆነው ለምንድን ነው? ይሄ ያለው የሰላማዊ ሁኔታ ትግል የተዳከመ በሆነበት ማለት ነው። እሱን ጥያቄ እስቲ መልስልኝ። የሰላማዊ ትግል ሂደቱ ከጊዜ ወደ ጊዜ መንግስት እያጠበበውና ወደ ገዳይ ወደ አውሬነት እየሄደ መጥቷል። ሁለተኛ እስካሁን ድረስ የነበረን የፖለቲካ ሂደት በራሱ አገር በመፈራረስ ላይ በመሆኑና የኤትኒክ ፖለቲክስ በመሆኑ ፖለቲካው ወደ ተለያየ ቦታ ተሸምቅቋል። ስለዚህ ለምርጫ ፖለቲካና ለኢትዮጵያዊነት ለሚባለው እና ለጋራ ሐሳቦች ላለው ነገር ሰው ተበትኗል። ነገር ግን በሰላማዊ ትግል ከሆነ ቴዲ አንተ ትግራይ ውስጥ የፈጠርከው እንትን በጣም ትልቅ ኢምፓክት ፈጥረሃል። በጣም ብዙ ወጣቶች ተነሳስተዋል። በጣም ብዙ የፖለቲካ ፓርቲዎች ከህዋት የተለየ አዲስ አመለካከት ይዘው ጠመንጃ ሳይዙ ትልቅ ኃይል እየተፈጠረ መጥቷል። ትልቅ ሙቭመንት ተፈጥሯል። የትግራይን ፖለቲካ ሸክ በሚያደርግ ሁኔታ ምንድነው በቤተክርስቲያን ላይ በነበረው ሁኔታ ውስጥ ትልቅ ለውጥ የሚያመጣ ነገር ህዝብ በሙሉ ተሳትፎበት እኔም ተሳትፍ ያልኩ ጥቁር ለብሼ ምን አድርጌያለሁ። እኔም የፖለቲካ መሪ ሁኜ እየታሰርኩ እየተደበደብኩ ምን ይያል ቱ ቢ ኦነስት ዩዚ የዛ ጊዜ እንደውም አቶ ልደቱ አመራር አልነበረም ይመስለኛል። ኢዴፓ የኛን ትግል እንደ ጽንፈኛና እንደ መጥፎ እንትን ያየው ነበር። አቶ ልደቱ ፓርቲ አባላት የሆኑት እነ ዶክተር ጫኔና አቶ ሙሸጋ በቴሌቪዥንም በቪኦኤም በምናምንም ተከራክረዋል። ሰማያዊ የሚያደርገውን አይነት የሰላማዊ ትግል እንደ ተጋፋጭና እንትን ያዩት ነበር። ስለዚህ እነሱ የሚያዩት ምክንያታዊ ፖለቲካና የምርጫ ፖለቲካ አይነት ብቻ አድርገው ሰላማዊ ትግልን በዛ ደረጃ ያዩት ነበር። እኔ የኦሮሚያ ልጆች ሲንቀሳቀሱ ደግፍ ነበር፣ ፋኖች ሲንቀሳቀሱ ደግፍ ነበር። ሰልፍ እየጠራሁም አዲስ አበባ አደረገ። ግን ያን እያደረኩ እስካሁንም ድረስ ያንን እየደገፍኩ የፓርቲ አባል ሆኜ ሰላማዊ ትግልን በተመለከተ ሰው ጠይቆኝ አያውቅም።
የሰላማዊ ትግል ጉዳይ መሆኑ የትጥቅ ትግልን ይጋርዳል ብለህ ያሰብከው በምክንያት ነው ያልገባኝ እሱ ነው። ምንድነው ችግሩ? በየትኛውም ደረጃ የሰላማዊ ትግልን ምንነትና አስፈላጊነት ማስረዳት ምንድነው ችግሩ? ይሄንን በምርጫ እንደሚመስለኝ እኔ በየትም ጉዳይ ላይ አልመጣም። ከልደቱ ውጭ ነው የሌላ ሰው ሲያነሳው ይሄንን ሰላማዊ ትግል ይሰራል ብሎ በሰላማዊ ትግል የሚታገል ሰው ሰላማዊ ትግልን አደናቀፋችሁብን ብሎ ለጥያቄ ክርክር ሲያነሳ እኔን ጨምሮ በኢትዮጵያ ያሉ ፖለቲካ ፓርቲዎች ጀዋር የመሳሰሉት ሁሉ ለምን እንደዚህ ያደረጋችሁን ብሎ ኮምፕሌን ሲያደርግ ሰምቼ አላቅም። ከዚህ በፊት አቶ ጀዋር መሐመድ ለምሳሌ ብቻ ነው ይሄን ማየው በትጥቅ ትግል ችግር ነው። አቶ ጀዋር መሐመድ አቶ ጀዋር መሐመድ ባንድ ወቅት በትጥቅ ትግል በዚህ ወቅት ትጥቅ ትግል ይዞ ገብቶ በረሃ የሚሳተፍ የማንኛውም ህዝብ ወክዬ ነው መንቀሳቀሰው የሚል ሰው የህዝብ ጠላት ነው የሚል አስተያየት ነበረው። ሶ አደባባይ ላይ ወጥቶ በሰላማዊ መንገድ የመታገልን አስፈላጊነት በተመለከተ ሲናገር ተመልክቻለሁ። አሁን ቴዲ ጋር ብቻ ነው ልደት ተቋርጠሃል። ቴዲ አይሰማም? ተቋርጠህ ነበር። አሁን አለ? አሁን መጣሃል። እሺ፣ በተለያየ ጊዜ ጀዋር ስለ ሰላማዊ ትግል አስፈላጊነት ሲናገር ሰምቻለሁ ልልህ ነው። ግን ያልገባኝ ምንድነው ችግሩ? እሱ ልልህ ነው። የኮሙኒኬሽን ያልከው ችግር ምንድነው? አንድ ሰው በየትኛውም ጊዜ ስለ ሰላም ሄደሃል ቴዲ? የለህም አሁንም ዜና ይሰማሽ? ቴዲ ይሰማል? ኔትወርክ ይመስላል። እናንተ እስከዛው ሐሳባችሁን ቀጥሉና ቴዲ ተመልሶ ይመጣል። ኦኬ ኤኒዌይ ይልቃል። አሁን ስለ ሰላማዊ ትግል ያልከው ከልብህ እንደዛ ብለህ እስካመንክ ድረስ እኔ ደስ ነው የሚለኝ። በእርግጥ ይሄ ጥያቄ እንዴት በዚህ ዘመን አከራካሪ አወያይ ሆኖ ይነሳል ብለህ ካልክ እኔ በጭራሽ የውይይት ርዕስም እንዲሆን ፍላጎት የለኝም። ተገድጄ ነው ይሄን ማወራውና እንደው ለምትቀርባቸውና ለምትደግፋቸው ሰዎች ሁሉ ፕሊዝ ይሄን ክርክር አቁሙት፣ ትክክል አይደለም፣ ሰላማዊ ትግል ያስፈልጋል፣ ይጠቅማል ብለህ ብትነግርልኝ ደስ ነው የሚለኝ ማለት ነው። እኔ ክርክሩን አልፈልገውም፣ ሰልችቶኛል በጣም። እሱም ብለህ ብታቆመው ነው። እኔም የኮሙኒኬሽን ችግር የመሰለ ያነው ነው ብለህ በቃ እኔ ማቆም ስማ፣ በየሄድኩት አሁን በቀደም ያረኩትን ውይይት አላዳመጥከው ከሆነ ማለት ነው አንከር ላይ ሄድና አዳምጥ ፕሊዝ፣ እናቁመው ይሄን ውይይት። በ21ኛው ክፍለ ዘመን እንዴት ሰላማዊ ትግል ያስፈልጋል አያስፈልግም ብለን ይጠቅማል አይጠቅምም ብለን እንወያያለን። ልክ አይደላችሁም ብዬ ነው የምከራከረው። እነሱ ናቸው አምጥተው አይሰራም ብለው የሚከራከሩ የሚያወግዙኝ እንጂ እኔ ለአንተ ብቻ ማረገው እኔ ግራ ይገባኝ። እስቲ እኔ ልደቱ በእውነት አይደለም ኦነስት ነው ተረዳኝ። እኔን አይጠይቁኝም ሁልጊዜ ምልክ ከቴዲ ጋር አንተማ ኦሬዲ ቆይ የፋኖን አቋም ኦሬዲ ደግፈ በትጥቅ ትግል አምናለሁ ብለህ ተሳታፊ ነኝ ስላልክ ለምን ይጠይቁሃል? አንተን አሁን እኔ እውነቱን ልንገርህ፣ አንተ አትደግፍም የፋኖን ትግል ልደቱ? አይደለማ የትጥቅ ትግልን አይደለም የምደግፈው እኔ ሲገሏቸው ቤታቸው ሲሄዱ እንዴት አልወጣኝም። እሱን ቅድም ክሊር አድርጌልሃለሁ እኮ መደገፍ ነው። ይሄ የሰብአዊ መብት ትግል ሆነ በጠመንጃ ትግልን መደገፍ አይደለም ልደቱ። እኔ አሁን የፋኖ ትግልን አባል ሆኜ ወይም ገንዘብ አዋጥቼ ወይም ሐሳብ እያዋጣሁ ልደግፍ አልችልም። እንደዛ አይነት ትግል አይደለም እንዴ! እንዴት አሁን የእውነቴን እኮ ነው የምልህ ልደቱ። ሰዎችን ሂዶ ሲገላቸው አንድ ሰው እኔ አሁን የተማመንበትን ክርክር ደግሜ ደጋግሜ የተናገርኩትን መልሰ ለምን ታመጣዋለህ? አሁን የትጥቅ ትግል ያነሱ ሰዎች ለምን እንዳነሱ አምናለሁ። ተገቢ ነው ማንሳታቸው፣ ወደው አይደለም ተገደው ነው። ይሄን ያስገደዳቸው ደግሞ መንግስት ነው። ይሄን ሪኮግናይዝ አደርጋለሁ። አልቃወማቸውም አልኩህ እኮ። እኔ ደግሞ ደግፋለሁ ማለት ግን መደገፍ ልደቱ መደገፍ እኔ ማይ ፖይንት መደገፍ የትጥቅ ትግልን መደገፍ አይደለም ነው። እኔ ደግሞ ልጨርስልህ። የትጥቅ ትግልን መደገፍ አይደለም ማለት አዳምጠኝ። አልቃወማቸውም ማለት ግን የትጥቅ ትግልን እደግፋለሁ ማለት አይደለም።
የፋኖ ትግል የትጥቅ ትግል አይደለም ነው ምን እኔ ደግሞ እሱን ከፋኖች ጋር ተነጋገር እንግዲህ ጠመንጃ ይዘው እየተፋለሙ ወደ 4 ኪሎ እየሄድን ነው እያሉ አይ የትጥቅ ትግል አይደለም ሰላማዊ ትግል ነው ካልከኝ እንግዲህ ምንም ማድረግ አይችልም። አንተ ነህ መነጋገር ያለብህ ከፋኖች ለህልውና የሚተደረግን ትግል ይኸውልህ ልደቱ አንድ ምሳሌ ልንገርህ ልደቱ እኔ ለህልውና የሚደረግ ትግል መሆኑን አምናለሁ እኮ ያንን መደገፍ እኔ እኮ አሁን በጠመንጃ ትግል ስልጣን መያዝም ብቻውን ቢሆን ኑሮ ልደቱ ቢሆን ኑሮ እኔም አልደግፍ እኮ ብዬ በአደባባይ ተናግሬያለሁ እኮ ዛሬ ሳይሆን ካንተ ጋር ስለተከራከር ከቴዲ ጋር በመጀመሪያ በነበረን እንትን የሌኒንንም የማኦንም አስተሳሰብ አልደግፍም ነገር ግን እቤት ድረስ ሊገል ከመጣ ልደቱ እኔ እኮ አንተ ፍርድ ቤት ሽጉጥ አንተ ቤት ተገኘ ተብሎ ምንድነው ምናምን ሲባል አስታውሳለሁ አይደለም ሽጉጥ ሰዎች ለሰላምህ ደህንነትን በሚነካ ሁኔታ ስለመጡብህ ነው አይደለም መቼም ሽጉጥ ጸሎት ልታረግበት አይደለም የሌለ ክርክር ነው የምትከራከረው አይደለም ሰልፍ ዲፌንስን የፖለቲካ ፓርቲ አቋቁሞ የፖለቲካ አሁን ይመስለኛል ሌላ ማስተላለፍ የፈለከው መልእክት ከሌለ በስተቀር ራስን መከላከል መብት ነው ተፈጥሯዊ መብት ነው አንድ ሰው አዳምጠኝ አንድ ሰው ሲገደል ሲታሰር በፖለቲካ ሳይሆን በኃይል ሲታሰር አይደለም ሲገደል ብቻ ኦ ማይ ጋድ እኔ ጨመርኩ እንጂ አልቀነስኩ ሲታሰር ሲገደል በህገወጥ መንገድ ራሱን ለመከላከል ጠበንጃ ማንሳቱ ተፈጥሯዊ ነው አልኩ ይሄን ብዬ ከነገርኩ በኋላ ለምን ትከራከራለህ ልዩነት ስላለው ነው መከራከረልህ የለውም ልዩነት ለህልውና ብለው ጠበንጃ አንስተው መታገላቸው ስተት ነው አላልኩም ባላልኩበት ሰዓት ለምን ትከራከራለህ የለም ልዩነቱን ልንገር ልደቱ እኔን ተረዳኝማ ግድ የለም አቋምህን ቋቋም ይቅርታ አድርጉልኝ አንድ ጊዜ ቴዲ ይሰማሃል ይሰማኛል ይሰማል እናንተ ጋር እኛ ቀጥለናል ቴዲ እሺ ጥሩ ነው ቀጥሉ እየሰማው ነው እገባለሁ ቀጥሉ አይ ምን ያደረገው ነገርም እኮ የለም ያንተንም አቋም ፐብሊክ ነው የሚታወቅ ነው የኔም የፋኖ ድጋፍ ፐብሊክ ነው የሚታወቅ ነው አንተም ደግሞ ዛሬ ለምን ፋኖን አልደገፍክም ተብሎ የተለየ ሁኔታ የሚመጣ ነገር የለም ምንነጋገረው ኮንሰፕቹዋል ነው ልደቱ እኔ እናንተም ጓደኛ ማቾች ነን ሌላ ነገር አይደለም ስለ ሐሳብ ነው የምናወራው ማለት ነው ምንም ኮርነር የሚደራረግም ነገር የለውም አንተም በግልጽ ተናግረሃል እኔም ተናግሬያለሁ የኔ ልዩነቴ እንደው እንድትረዳልኝ ከፈለኩ በጠመንጃ ስልጣን መያዝ ብቻ ቢሆን አምባገነንን ማስወገድ እዛ ውስጥ አልገባም ነበር አምባገነን ነው ገዳይ ነው አፋይ ነው ብለው ጠመንጃ የመረጡ እንደ ግንቦት ሰባት ያለ እንደ ኦነግ ያለ ድርጅቶች ነበሩ አይደል እንደ ህዋት አይነት ነበሩ በትጥቅ የታገሉ በዛ ደረጃ ቢሆን እኔ ሰላማዊ ትግል ነው የመረጥኩ አልኩ አሁንም የምመርጥ የሱን ነገር ግን አሁን የሆነው ነገር ሊገል ሲመጣ የሚገል ኃይል ደግሞ 4 ኪሎ ከተቀመጠ አምባገነን አይደለም አማራ በመሆኑ ብቻ በየቦታው ይቃጠላል ይታረዳል ይገደላል ይሄ ከአምባገነን መንግስት ጋር ኢንተርኔት የተለያየ ይሄ ሰልፍ ዲፌንስ እና ይሄን የሚገልህን ሰው ማስወገድ የፖለቲካ ስልጣን ከመፈለግ ጋር ይያያዝ ይሄን መደገፍ ሰባዊነት ነው ማንንም ሰው በፖለቲካ ጠመንጃን የመደገፍና ያለ መደገፍ ያህል አይደለም ልክ አንተ ቤት ሽጉጥ ከተገኘው የተለየ አይደለም ነው ምልልደቱ በቃ የተለየ አይደለም እሺ ልደቱ ርካሽ ፖለቲካ ባንፈልግ ጥሩ ነው ምንም ግንኙነት የለውም ከኔ ጉዳይ ጋር አንድ ትጥቅ ትግል አንስቶ በህዝብ ደረጃ የሚደረግን እንቅስቃሴ አንድ ቤት ውስጥ ስለተገኘ ሽጉጥ ማነጻጸሪያ አድርጋ ማቅረብ የተለየ ቋዳምጠኝ ሰልፍ ዲፌንስ ነው ልደቱ ያንን የምሳሌ ያነሳውልህ ሊገልስ ይመጣ አንተ ሰላማዊ ታጋይ ነህ ልደቱ ሰዓቱን መግደል ነው የፈለከው አይደለም ሰላማዊ ታጋይ አንድ ሐሳብ እየተደማመጣችሁ ይሆናል ለተከተል ይልቃል ትመጣለህ ሰምተዋል ሰልፍ ዲፌንስን ቃወማለሁ እየተናገረ ያለው ቴዲ እደግፋለሁ ነው አይደል ያልኩት እኮ ነው አይደለም ቴዲ ስተናገር ማለት በአሁኑ ወቅት የሚካሄድን የትጥቅ ትግል ለምን ተደረገ የሚባልበት ሁኔታ የለም የሚል ሐሳብ እንደምታራምድ ነው ማለት ልክ እንደተቃወምኩ አድርገህ ለምን ታቀርባለህ ታዲያ ይልቃል አንተ እኮ አሁን የምታቀርበው ሰልፍ ዲፌንስ ነው ለህልውናቸው ሲሉ ነው ስትል ማስተላለፍ የምትፈልገው መልእክት ይሄን ትግል ልደቱ ይቃወማል የሚል ነው ያቀርብክ ያለው አንተ ፋኖን ስለምትደግፍ ነው በሰላማዊ ትግል የማይጠይቁ አልከኝ እኮ ልደቱ እንዴት ነው አይደለም ተስፋ አይደለም ያልኩት አንተ የፋኖ ደጋፊና የትጥቅ ትግል ደጋፊ ስለማይጠይቁ ፋኖ ውስጥ ገብተህ እየሰራህ ነው አሁን አንተ የምታደርገውን እኔ እኮ የማረግ ስተት ነው አላልኩም ይልቃል ፕሊስ እንደማመጥ እንጂ እንዴ የኔና ያንተ ልዩነት እንየው እኔ
አልቃወምም አልኩ። እንዳንተ ግን መዋቅር ውስጥ ገብቼ ወይ መዋቅር ውስጥ ያልገባው መዋቅር ውስጥ የለውም እኔ እሺ በተግባር የሐሳብ የገንዘብ የምናምን ድጋፍ አልሰጥም ወይ የአመራርነት ሚና አልጫወትም ወይ የማስታረቅ ሚና አልጫወትም አልኩ። እሱን ማድረግ አልችልም። ሰልፍ ዲፌንስ ስለሆነ ትጥቅ ትግልን አለመደገፍ አይደለም መደገፍ አለበት ነው የምለው። እኔም የሰላማዊ ታጋይ ነኝ። እሺ አሁን እንግዲህ ሐሳባችሁን የምርጫ ይልቃል እርስ በርስ እኮ እየተጋጨህ ነው አንተ። እኔ በሰላማዊ ትግል ስለማምን ከቻልኩም ነገ ከነገ ወዲያ አገር ቤት ሄጄ ሰላማዊ ትግል ማድረግ ስለምፈልግ የወንጀል ተጠላፊ ልሆን አልችልም። በኢትዮጵያ ሕግ በሰላማዊ ትግል የሚያደርግ ሰው ኢትዮጵያ ውስጥ ሆኖ የትጥቅ ትግልን በቀጥታ ሊደግፍ አይችልም። ህገወጥ ነው የሚሆነው። እኔ ግን አዲስ አበባ ሆኜ ደግፌያለሁ አልኩ። የሚያሳድዳቸውን ሰዎች መንግስት ቢያገኛቸው ስለምን የሰላማዊ ጓደኞችህ እኔም የማውቃቸው ወዳጆቼ እነ መስከረም አበራ እስር ቤት አሁን ያሉት ትጥቅ ትግልን ደገፋችሁ ተብለው ነው። አንተ ለምን እንዳልታሰርክ መልስ መስጠት ያለብህ አንተ ነህ። እኔና አንተ ታስረናል። እነ ዮሐንስ ባያለው እነ ክርስቲያን የታሰሩት ትጥቅ ትግልን ደግፋችኋል ተብለው ነው። አንተ ለምን አልታሰርክም? ሌላ ጥያቄ ነው። እሱም መልስ አንተም ታስራል እኮ ልደቱ አንተም ታስራል እኔም ታስራል። እሺ ወደ ሐሳብ አካችሁ ደግፋችሁ የታሰርኩት እኮ የተከሰስኩበት መንገድ ሌላ ነው። ትጥቅ ትግልን ደግፏል ተብዬ አይደለም። አመጽ አነሳስቷል ተብዬ ነው። ወይም ደግሞ ህገወጥ መሳሪያ ታጥቋል ተብዬ ነው። እሺ ቆይ ይሄ አሁን ተከታታዮቻችን አይ ቲንክ በየበኩላችሁ ያላችሁን ሐሳብ ግልጽ ያደረጋችሁ ይመስለኛልና እኔ ጋር በተፈጠረው የኢንተርኔት መቋረጥ በጣም ይቅርታ ጠይቃለሁኝ። ያልተገመተ ነገር ነው የሆነው። ለምን እንደዚህ አይነት ነገር እንዳጋጠመም አላውቅም፣ ግን ይቅርታ ጠይቃለሁኝ። አይ ቲንክ ወደ መጨረሻው ነጥብ እንውሰደው። እሺ አንደኛ እንትኑ ላይ ግልጽ መሆን አለበት። ለምሳሌ አሁን ኢትዮጵያ ውስጥ ምሳሌ ማለት ነው የሰላማዊ ትግል በህግ ቢከለከል የኔን አቋም ልንገርህ። ለምሳሌ ሰላማዊ ትግል በህግ ተሰርዟል፣ በቃ ከዚህ በኋላ አይቻልም ቢባል በትጥቅ ትግል የሚያደርጉ ኃይሎችን አለመቃወም ብቻ ላይሆን ይችላል ሚናዬ። ልደግፍ እችላለሁ፣ መደገፍም ብቻ ላይሆን ይችላል። በተግባርም ገብቼ የትግሉ አካል ልሆን ይችላል። በዛ ደረጃ ተስፋ ቆርጬ ነው የምገባው ማለት ነው። ህጉ ትልቅ ጉዳይ መሆኑን ማወቅ አለብን። መንግስት ስለሚጠቅመው ነው፣ ትልቅ መሳሪያ ስለሆነ ነው ህጉ የማይፍቀው። ይሄ መንግስት አሁን ለምን ሰላማዊ ትግል እያሉ ከሚያስቸግሩኝ፣ ስብሰባ እያሉ ሰልፍ እያሉ ከሚያስቸግሩኝ በህግ ብከለክለው እኮ ጸጥ ረጭ አድርጌ እገዛቸዋለሁ ብሎ ሊል ይችል ነበር። ህጉን የማይሰርዘው ለራሱ ስለሚጠቅመው ነው። ዴሞክራት ነኝ እያለ ዓለምን ማሳሳት ስለሚችል ነው፣ ስለሚፈልግ ነው። ስለዚህ ህጉ መኖሩና አለመኖሩ ትልቅ የፖለቲካ እንደምታ እንዳለው ማወቅ አለብን። የአቋማችንን በመወሰን ረገድ ትልቅ ሚና አለው ማለት ነው። ይሄን ታሳቢ ብናደርገው ጥሩ ነው። የመተባበር ጉዳይ ያመጣው ነገር አለ። እኔ አንድ ትጥቅ ትግል የሚያደርግ አካል ማለት ነው ሰላማዊ ትግልን የግድ መቃወም የለበትም። ሰላማዊ ትግል ይሰራል ብሎ ካለ በአደባባይ ሊደግፍ ይችላል። ለምን? በመንግስት በኩል የህግ ተጠያቂ ሊሆን አይችልም። ጠበንጃ አንስቶ እየተዋጋ ነው። በሰላማዊ ትግል የሚያምኑ ኃይሎች ግን በይፋ በአደባባይ አገር ቤት ሆነው የትጥቅ ትግል መደገፍ አይችሉም። ስለዚህ ምንድነው የትጥቅ ትግልና የሰላማዊ ትግል ፎርማል በሆነ ሁኔታ ትስስር ፈጥረው ተደጋግፈው ትግል ሊያደርጉ አይችሉም በኢትዮጵያ ተጨባጭ ሁኔታ። ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። ሁልጊዜ የትጥቅ ትግልን በሚመለከት ሐሳብ ስንሰጥ በሰላማዊ ትግል የምናምን ሰዎች ያለብንን የህግ ተጠያቂነት አድማጭ ግንዛቤ ውስጥ ማስገባት አለበት። እኛ በህግ ማዕቀፍ መስራት ነው የምንፈልገው። ያን ስናደርግ አገዛዙ እንዲጠልፈን የተመቻቸ ሁኔታ መፍጠር የለብንም። ስለዚህ በአደባባይ ወጥቼ የትጥቅ ትግልን ከደገፍኩ ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አልችልም። እጠለፋለሁ፣ እታሰራለሁ። ያ ደግሞ በህጉ ያስኬዳል። ይሄን መገንዘብ ያስፈልጋል። ከህጉ ከተፋቀ ግን አለመቃወም ብቻ አይደለም። አሁን አልቃወምም ነው እያልኩ ያለሁት፣ ምክንያታቸውን እረዳለሁ። ለዛ ተጠያቂው መንግስት ነው እያልኩ ነው ያለሁት። ከህጉ ከተፋቀ ግን ልደግፍ እችላለሁ። አሁን ይልቃል እንደሚያደርገው በተግባርም ገብቼ ልሳተፍ እችላለሁ። ብቸኛው አማራጭ እሱ ነው የሚሆነው ያኔ ማለት ነው። እና ይሄን በደንብ ክሊርሊ ማወቅ ያስፈልጋል።
ነገር ግን ምንድነው አጠቃላይ የህዝቡ ትግል ሊተባበርባቸው የሚገባ አጀንዳ አሉ ብያምናለሁ። ኢቭን ሰላማዊ ትግል ታጋይ ሆኜ በትጥቅ ትግል የሚካሄደውን ትግል መከታተል መተቸት እችላለሁ፣ መብቴ ነው። ለምን ይመለከተኛል? ህልውናዬን ይወስናል ያ ትግል። ስለዚህ ለምሳሌ አሁን በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ቢተባበሩ ቢያንስ ሁለት ጥቅም አለው ብያምናለሁ። ቢተባበሩ አንደኛ ድርድር የሚመጣ ከሆነ አገዛዙ በሁኔታዎች አስገዳጅነት ለድርድር ቢንበረከክ አንድ ላይ መቆማቸው የድርድር አቅማቸውን ያሳድገዋል፣ ለሀገሪቱ ፖለቲካም ይጠቅማል የሚል እምነት አለ። ሁለተኛ ይሄ መንግስት በራሱ የውስጥ ችግር ሊፈርስ ይችላል፣ በእነዚህ ታጣቂ ኃይሎች ትግልም ሊፈርስ ይችላል፣ ሊወድቅ ይችላል። ሲወድቅ የታጠቁት ኃይሎች ካልተባበሩ ሊስማሙበት የሚገባ ሚኒመም የሆነ ፕሮግራም ከሌላቸው አገሪቱ ወደ ባሰ ቀውስ ልትገባ ትችላለች። መንግስት የለሽ ሁኔታ ሊፈጠር ይችላል። የእርስ በርስ የበለጠ መተላለቅ ሊመጣ ይችላል። ስለዚህ ራሱ የትጥቅ ትግሉ በትብብር ቢካሄድ ለሀገሪቱ ሰላም እና የወደፊት ዕጣ ፈንታ ይጠቅማል ብዬ አምናለሁ። ስለዚህ ሚኒመም ፕሮግራም ይዘው ለምሳሌ የሰላም ጉዳይ፣ የተኩስ ማቆም ጉዳይ፣ ለተኩስ ማቆም መንግስትን ማስገደድ የጋራ አጀንዳቸው ሊሆን ይችላል። ከዛ ደግሞ ናሽናል ዲያሎግ ወይም ሀገራዊ መግባባት ውይይት እንዲመጣ መታገል የጋራ አጀንዳቸው ሊሆን ይችላል። ከዛ ደግሞ አዲስ የሽግግር ሂደት እንዲቋቋም የጋራ አጀንዳ ሊያደርጉ ይችላሉ። በዚህ ረገድ የኢትዮጵያ የፖለቲካ ኃይሎች በሰላምም ያሉት ለብቻቸው፣ በትጥቅ ትግልም ያሉት ለብቻቸው ትብብር መፍጠር ይችላሉ የሚል እምነት አለኝ እና እኔ በዚህ ነው የማየው። ግን ትብብር ይተባበሩ ማለት ግን የትጥቅ ትግሉን ስኬት መፈለግ ተደርጎ ሊወሰድ አይችልም። እንደርፎር ቅድም ያልከውን የህግ ጥሰት አያመጣም ነው እያልኩ ያለሁት። ምንድነው መንግስት እኮ ራሱ ትሰማለህ አይደለ እንዴ? ተቸገርኩኝ ከማንኛው ጋር ልደራደር ይላል እኮ አይደለ እንዴ? እሱ የሚለውን ነገር እኔ ስናገር ስህተት ሊሆን አይችልም፣ ወንጀል ሊሆን አይችልም። እኔም እያልኩ ያለሁት ምንድነው መንግስት ለምሳሌ ይሄን አምባገነናዊ አቋሙን ቀይሮ ነገ ከነገ ወዲያ ለድርድር ከልቡ በህዝብ ትግል ተገዶ ዝግጁ ቢሆን መተባበራቸው ጥቅም አለው፣ ጥርጥር የለውም። አንድ ነው። ሁለተኛ ስለዚህ እየጠየቅ ያለው ለድርድር መተባበርን እንጂ ተቀናጅተው የትጥቅ ትግል ማካሄድን አይደለም። አንደኛው ለድርድር፣ ሁለተኛው ደግሞ ይሄ መንግስት በውስጥ ችግሩ የሆነ ጊዜ ሊወድቅ ይችላል። ግን በርካታ የሆኑ የታጣቂ ኃይሎች አሉ እርስ በርሳቸው የማይግባቡ። ይሄ መንግስት ሲወድቅ እነሱ ለስልጣን በሚያደርጉት ሽኩቻ ኢትዮጵያ ሌላ ጣጣ ውስጥ ልገባ ትችላለች። መንግስት የለሽ ሁኔታ ውስጥ ልንገባ እንችላለን። የበለጠ የህዝብ እልቂት ውስጥ መተላለቅ ውስጥ ልንገባ እንችላለን። ይሄን ለማስቀረትም ይረዳል። ይልቃል ፋኖች ለስልጣን አይደለም የሚዋጉት ብሏል። እኔ ዘመነ ብቻ አይደለም እስክንድር ብቻ አይደለም በፋኖ አመራር ደረጃ ያሉ ያዳመጥኳቸው በሚዲያ ለስልጣን ነው የምንታገለው ሲሉ ነው የምሰማው። የመጀመሪያ ጊዜ ነው የፋኖ ደጋፊ ከሆነ ሰው ለስልጣን አይደለም የሚታገሉት የሚል ይልቃል ነው የሰማሁት። አልሰማኝም እኮ ልደቱ፣ አሁንም አልሰማኝም። እኔ እንግዲህ ደጋግመህ የተናገርከው ነገር ነው። ለስልጣን አይደለም ብለህ ስለተናገርክ ነው አጥፋለሁ ካልክ አሁን እኮ ችግሩ አሁን ትናገራለህ፣ ቀጥለህ ደግሞ ክርክር ሲነሳ ትሽረዋል። እስቲ እኔ ያልኩትን ንገረኝ፣ እኔ ያልኩትን ድገምልኝ እስቲ። ፋኖ የሚታገለው ለስልጣን አይደለም። ለምንድን ነው የሚታገለው ነው ያልኩት? ለህልውና ብቻ ነው የሚታገለው። ምን ማለት ነው? እሱን እስቲ አብራራኝ። ህልውናውን ለማትረፍ ነው፣ ላለመሞት ነው፣ ላለመገደል ነው ያልከው። ምንድን ነው ታዲያ? አብይን ይገለዋል ይላል። ለስልጣን ማለት የፖለቲካ ስልጣን መያዝ ነው አይደል እንዴ? ለሱ አይታገልም እያልክ ነው። እኔ ደግሞ የማውቀው ሁሉም የፋኖ አመራሮች ለስልጣን ነው የምንታገለው እያሉ ነው። ካለ ስልጣን ህልውናን መጠበቅ አይቻልም። አው ለስልጣን ነው የምንታገለው ሲሉ አያለሁ። እሱን ይልቃል የተለያየ ነገር አደረገው እኮ። ይኸውልህ ሁለቱን ነገር እኔ የምለውን ነገር ተረድቶ መለያየት አንድ ነገር ነው፣ ማጣመም ሌላ ነገር። እኔ አጣመሚው ከሆነ ቴዲ መስክር ይፍረደን እኮ የምለውን ስማኛ። የምለውን ተረድ እስቲ ሐሳብህን አብራራ ይልቃል። ለሁሉ የህልውና አደጋ መጣብህ፣ የፖለቲካ ስልጣን ለመያዝ ጠመንጃ ይዘህ በጠመንጃ ገዳይ ስለሆነ መንግስቱን በጠመንጃ ነው መፍታገል፣ በሰላማዊ መንገድ አልፈልግም ብለህ መሄድ የትግል ምርጫ ነው። ይሄንን ግንቦት ሰባት አድርጎታል፣ ኦነግ አድርጎታል፣ ህወሓት አድርጎታል። ያንን አልደግፍም አልኩ። የአማራ ፋኖ ትግል ግን የህልውና ትግል ነው። የህልውና ትግል ደግሞ ሲያጋጥምህ ለህልውና ትግል መታገል የፖለቲካ ስልጣን ለመፈለግ ሳይሆን ህልውናህን ያጠቀብን መንግስትና በኦሚሽንና በኮሚሽን ወይ በሌሎች ያስገድልሃል ወይ ራሱ ይገልሃል።
በህልውና ልብ በል አምባገነን መንግስት አይደለም ህዝብን ነው በአጠቃላይ የሚጨፈጭፈው በቁማቸው ነው የሚያቃጥላቸው ይሄን ስለሚያደርግ ህዝብ እንዳለ ሆብሎ ተነሳ ሊገለው ስለመጣ ቤቱ ጠመንጃውን እየያዘ መጥረቢያውን እየያዘ ህዝብ በሙሉ ተነሳ ፖለቲካ ድርጅት አይደለም በየመንደሩ በየጎጡ በየሰፈሩ አጠቃላይ አማራ ባለበት ሁሉ ተነሳ ይሄ እሱን ለማስፈጸም ይልቃል ስርዓታዊ የህልውና አደጋ ነው የገጠመን therefore ስርዓቱን ማሻሻል የህልውና ማስጠበቅ አንድ ወሳኝ የግቡ አካል ነው ብለው ይገልጻሉ ስርዓት ማሻሻል የህገ መንግስት ለውጥ የውክልና ጉዳይ ራስን የመከላከል ጉዳይ ስላለበት ይሄ ከስልጣን ውጪ ሊፈጸም የማይችል ነገር ነው therefore ለስልጣን ነው የምንታገለው ይላሉ የህልውናና የስልጣን ጥያቄ ሙቹዋሊ ኤክስክሉሲቭ ነው ብለው ያሰብከው ለምንድን ነው እኔ ኤክስክሉሲቭ ነው አላልኩም እኮ ነጠለብኝ እንጂ ልደቱ እኔ የደገፍኩት ይሄንን እኔ አልነጠልኩትም ይልቃል ድርጅቶች መካከል ልዩነት የለም ነው የምትለኝ እስቲ ቆይ ቲፒኤልኤፍ ነው ድርጅት አቋቁሞ ፕሮግራም ጽፎ ግንቦት 7 ነው ፕሮግራም ጽፎ ኦነግ ነው ፕሮግራም ጽፎ መሄድና የአማራ ንቅናቄ አንድና ያው ነው ይልቃል ያልክ ያለው የገባኝ ፋኖ የሚታገለው ለስልጣንና ለስልጣን ብቻ አይደለም ስልጣንን ለስልጣንነቱ ሳይሆን በዛ ስልጣን ተጠቅሞ የህዝብን ህልውና ለመጠበቅ ነው ተሳስቻለሁ ስረዳ አዎ የህልውና ትግል ባይኖርበት ኑሮን ያልደግፈው ነበር የትጥቅ ትግሉ ኦ ማይ ጋድ የህልውና ትግሉን ግን ለመጠበቅ ስልጣን ያስፈልገዋል አይደል ስልጣን ያዘው ስለሆነ እኮ ስልጣን ያስፈልገዋል ለህልውና ሴኩሪቲ ኦኬ ስለዚህ ስልጣን ከሚታገልባቸው ጉዳዮች አንዱ ነው ማለት ነው አይደል አንዱ ነው ኦኬ አይ ቲንክ ተግባብታችኋል በቃ በሱ እንቀጥል ያጠቃለልን ስለሆነ ቀጥል ታገልም አይባልም ለስልጣን ነው የሚታገለው ለስልጣን ደግሞ መታገሉን እኔ እደግፋለሁ ምክንያቱም ለስልጣን ካልታገለ በዘላቂነት ህልውናውን እንዲያስጠብቅ አይችልም አዳምጠኝ አንተ እንደምትለውም አይደለም እኔ እስከማቀው ድረስ እስከምሰማው ሰማለሁ በየመገናኛ ብዙሃኑ ኢቭን የፖለቲካ ፕሮግራም አውጥተን ወጥ የሆነ ድርጅት ፈጥረን ለፖለቲካ ስልጣን ለመብቃት ነው የምንታገለው ሲሉ ነው የምሰማው የፖለቲካ ስልጣን የማግኘትን ጉዳይ አንደኛውም የፋኖ አመራር ጥያቄ ውስጥ ሲያስገባው ሰምቻለሁ ህልውናችን ራሱ በአስተማማኝ ሁኔታ የሚጠበቀው ስልጣን ስንይዝ ነው ያለ ስልጣን የሚጠበቅ ህልውና የለም ብለው ለስልጣን ነው እየታገሉ ያሉት አንተ መጣህና ለስልጣን የሚታገል ፋኖ የለም አልክ እኔ ነኝ ፋኖን ማቀው ኦኬ ግዴላችሁ አሁን እሱ ላይ በበቂ ግልጽ ስላደረጋችሁ ወደሚቀጥለው ነጥብ እንሻገር የቀረነ ነገር አለ ባንተ በኩል የሚገለጽ ልደቱ ሁለት ነገሮች ብያለሁ አንደኛው ለሰላም ድርድር ሁለተኛው ይሄ መንግስት በራሱ መንገድ ወይም በነሱ እና በህዝብ ትግል ተገዶ ከስልጣን ሲወርድ እርስ በርስ በመጋጨት ወደ መንግስት የለሽ ሁኔታ አገሪቱ እንዳትገባ በማድረግ ረገድ አስተዋጽኦ አለው የሚል እምነት አለ ከዛ አንፃር ነው በደግፈው እንጂ እኔ በትጥቅ ትግል እስካላመንኩ ድረስ ተባብራችሁ ታገሉ ብዬ ያን ሐሳብ ፕሮሞት ላደርግ አልችልም እሺ አሁን ይልቃል መቀናጀትን በተመለከተ እንግዲህ በወጣሁበት ጊዜ ምናልባት ስቼህ ከሆነ አላቀም ግን መቀናጀትን በተመለከተ በሁለት መልኩ ያለህን ሐሳብ ንገረኝና ሁለታችሁም መልእክቶቻችሁን አስተላልፋችሁ ውይይታችንን እንፈጽማለን በጣም የሞቀ ውይይት ነው ያካሄዳችሁትና ማቀናጀት ስል በሁለት መንገድ ተመልከተልኝ ቅድም ጠቅሰዋል ኦፍ ኮርስ ግን የበለጠ ክላሪፋይ እንድታደርገው ፈልጌ ነው የትግል ስልቶቹን ማለትም ቅድም የጠቀስከው በትጥቅ የታገዘ ህዝባዊ እምቢተኝነት ማካሄድ ያልከው ከአንድ በላይ ስልትን የሚያጣቅስ ስለሆነ ሁለቱን ማቀናጀት በተመለከተ ምን ጉድለት ታያለህ ምን መሰራት አለበት ወይስ የተሰራም ከሆነ እንደዚሁ ያለህን ሐሳብ ትነግረኛለህ ማለት ነው አንድ ሁለተኛ ብሔር ተሻጋሪ የሆነ አመለካከት ተሻጋሪ የሆነ ጥምረትን በተመለከተ ቅድም ልደቱ በድርድርን በተመለከተ አቅም ለማጎልበት መተባበራቸው አስፈላጊ ነው ብለዋል አንተ ደግሞ የትጥቅ ትግልን እንደ አንድ መደረግ ያለበት ስልት ስለተመለከተው ያ አይነት ትብብር በአሁኑ ወቅት በኢትዮጵያ ብሔር ተሻጋሪ ጸረ አገዛዝ የትጥቅም የሰላማዊም ትግልም ሊሆን ይችላል ጸረ አገዛዝ የሆነ ብሔር ተሻጋሪ አመለካከት ተሻጋሪ የሆነ ትብብር ያለበት ደረጃ ምንድነው ከተፈጠረ ለምን ያን ያህል ጎልብቶ አልታየም ካልተፈጠረም ለምን አልተፈጠረም የሚሉት ነገሮች ላይ ሁለቱ ነገሮች ላይ እስቲ አስተያየትህን ስጠን ይልቃል
ጥሩ ነው። መጀመሪያ ልደቱ ባላቸው በዚህ ነገሮች ላይ በጠቀሳቸው ነገሮች እስማማለሁ። ምንም የተለየ ሀሳብ የለንም። መተባበር አንደኛ በፋኖችም ራሳቸው በእንቅስቃሴ ውስጥ የአማራ ንቅናቄ ሙቭመንት ነው የምለው እኔ የፖለቲካ ድርጅት ትግል ስላደለ የሚያደርጉት ነገር ሁሉ የሰላማዊ እምቢተኝነት ያለበት ጠመንጃ የተቀላቀለበት ህዝባዊ እምቢተኝነት ነው የሚል ፖሊሲ ነው። ስለዚህ የሚቃረን ነገር የለውም፣ መደረግ አለበት። እንደውም ያልተደረገ ብዙ ነገር ሊደረግ የሚገባው ያልተደረገ በጣም ብዙ ነገር አለ። ሁለተኛ ሰላማዊ ትግል ማለት በህግ የተገለጸውን ብቻ ሳይሆን በየትኛውም ሀገር ውስጥ በፖለቲካ ውድድርን በማይፈቅድ ሀገር በሰላማዊ መንገድ በህዝባዊ እምቢተኝነት መንግስትን የለወጡ ወይም ያስገደዱ ወይም ህግ ያስቀየሩ አካላት ስላሉ ከስልጣንም እስከ ማባረር ስለደረገ በእርግጥ የምርጫ ፖለቲካ አንዱ ነገር ነው። ግን የህዝባዊ እምቢተኝነትን ለማድረግ የፖለቲካ ህጉ የመኖርና ያለመኖር ወይም በፓርቲ መመዝገብና ያለመመዝገብ ላይ ብቻ መገደብ የለበትም። በተለይ ኢትዮጵያ አሁን ባለችበት ሁኔታ በዛ የሚደረገው ነገር እንደውም ከጊዜ ወደ ጊዜ እየጠበበና ወደ አለመቻል ደረጃ የደረሰበት ሁኔታ ነው ያለው። የልደቱን ምሳሌ የምጠቅሰው ከዚህ አንፃር ነው። ምንድነው ወደ ሀገር እንኳን ለመሄድ እንግዲህ የመጀመሪያው ነገር ላይ ነው የተከለከለው። ሰልፍ መጥራት፣ ህዝብን ማንቀሳቀስ፣ ፓርቲ መመዝገብ ምናምን አይደለም። በጣም አይን በዋጣ ሁኔታ ሀገር አትገባም ሲባል በህግና መንግስት በጻፈው ነገር ላይ ሰላማዊ ትግልን የማድረጉ ነገር በጣም ጠቧል። ስለዚህ ከዛ ባለፈ የሚደረጉ ሰላማዊ ንቅናቄዎች ላይ ማተኮርና መስራት ያስፈልገናል የሚል እምነት ነው ያለኝ። በተረፈ ደግሞ እንግዲህ እንደምታውቁት አሁን ይሄ ልዩነትን የማስፋትና የመከፋፈል ነገር የገዢው ራሱ ይትባሃልና ያገዛዝ መንገድ ነው፣ ሞደስ ኦፕራንዲ ነው። ስለዚህ ይሄን ደግሞ ማክሸፍ የሚባለው ልደቱን በጻፋቸው ጽሁፎች ላይ ሁሉ ሀገር እስከ ማጣት ድረስ የምንደርስበት ሁኔታ እየተፈጠረ ስለሆነ ምንም ያህል ልዩነት አለን፣ የፖለቲካ ፕሮግራም ልዩነት አለን፣ የሀሳብ ልዩነት አለን። ፖለቲካ በሚጀምርበት ጊዜ ስንመጣ እንኳን በሌላው ውስጥ ይቅርና ኦልሞስት ተመሳሳይ በሆነ ፕሮግራም እኔና ልደቱ አንድ አይነት አስተሳሰብ ያለን ሰዎች የምንወዳደርበትና የምንፎካከርበት በትናንሽ የፖሊሲ አጀንዳዎች ሁሉ የምንለያይበት ጊዜ ይመጣል። እንኳንስ በብሔር ደረጃ በልዩነት በቁርሾ በጦርነት ያለፈ ግን እነዚህን ነገሮች ሁሉ ችለን ወደፊት በሚያግባቡን ነገሮች ላይ ማተኮር አሁን ሀገራችን ከምትገኝበት ሁኔታና ኃላፊነት የማይሰማው አካል ስልጣን ላይ ባለበት የተሸራረፈ እኔ እንደውም የምለው ብዙ ነገር የኢትዮጵያ መንግስት እየተዳከመ ሄዶ በጣም ምንድነው ትግሉ ባለማለቁ የትግሉ ሪጂዱዋል እዛ ላይ በመቅረቱ ታግለን አሸንፈን በሙሉ ስላልጨረስ ነው መንገር ላይ ያለ ነገር ስለሆነ ያንን አውጥቶ መጣል እንጂ እንደዋና መንግስት መቁጠር ያስፈልግም። ያ ደግሞ አገርን ሁሉ እስከ ማሳጣት ሊያደርሰን ስለሚችል ያንን በማባረር ላይና ልዩነትን አክብሮ የጋራ ሚኒመም ፕሮግራም ሰርቶ መታገል የግድ የሚልበት ነገር ላይ ነው። ያለምን አልሆነም። እስካሁን ባንተ እይታ ወደ ጎንዮሽ ያለው ቶክስ ስለበዛ ነው ካገዛዙ ይልቅ አንዱ ሌላኛውን ይሄሉና ስጋት አድርጎ ስለሚመለከት ነው ለምንድን ያልተሳካው ባንተ እይታ? እንግዲህ አንደኛውና ዋነኛው ነገር እንደምታውቀው ኢትዮጵያ ውስጥ ፖለቲካ በልዩነት ላይ ብቻ ካተኮረ ኦልሞስት በህጋዊ ድርጅት እንኳን በብሔር ብሔረሰብና በፖለቲካ ስንለያይ በጣም ጥላቻና ልዩነት ላይ ነው ያተኮረውና ያ ደግሞ በህዝቡምና በልጆች አምሮ ላይ በሰው ላይ ሁሉ አንዱ አንዱን አለማመን ጥላቻና መጠራጠር የወርስ ልቦናችን ሁሉ ሆኗል። የሚያግባባህን ነገር መናገር ዛሬ የሚያስቀስፍና የሚያስጠላ በአንጻሩ ደግሞ ልዩነትን ስታጎላና ጥላቻን ስትዘራ የበለጠ ደጋፊ የምታገኝበት ዘመን ላይ ነው ያለን። ኢትስ አንፎርቹኔት። ያ ግን በተግባር ሀገርን ያፈርስ እንደሆነ ከድል ያርቀን እንደሆነ እንጂ የሚያመጣ ነገር ስለሌለ ይሄ በጎንዮሽ ላይ ማተኮር ፖለቲካም አይደለም፣ ችሎታም አይደለም፣ ለህዝብ ማሰብም አይደለም። ፖለቲካ የሚባለው በራሱ ዛርቶ ፖሲብል ነው። በአስቸጋሪ ሁኔታዎችና ኮምፕሌክስ በሆኑ መንገዶች ሁሉ ናቪጌት አድርጎ ውጤት ማምጣት ስለሆነ በብዛት ምንም ያህል አስቸጋሪና ፈታኝ ቢሆንም በጋራ በሚያደርጉን ነገር ላይ እየተባበርን ልዩነትን እየቀነስ አንዳንዶችንም ቅራኔዎችን ለነገ ያሳደር ለፖለቲካ ፉክክር የሚሆኑትን ለነገ ያል አሁን ግን የመጀመሪያው ነገር መንግስት እንዲኖረን የጋራ መንግስት ማቆም ሀገራችን አንድነት መጠበቅ እና ከዛ በኋላ ለፖለቲካ ውድድር የሚሆነን ነገሮችን ለማበጃጀት ጊዜያዊ መንግስት ማቋቋም ነው የሚሆነው እንጂ ልዩነቶቻችን ሁሉ ምናልባት ትውልድን ሁሉ የሚጠይቁ ነገሮች ሊሆኑ ስለሚችሉ
አሁን አተኩረን መስራት ያለብን ይሄ በመከፋፈልና በመለያየት በጥላቻ ላይ ያተኮረን መንግስት አስወግደን የጋራ የሚሆነን ሚኒመም ፕሮግራም ላይ ተስማምተን መስራት አለብን። ያ ደግሞ እንዳልኩ የብሔር ፖለቲካ ዘሞር ቢካም ማክሲማሊስት የበለጠ ድጋፍ ጋልቫናይዝ የምታረግበት ስለሆነ ያንን ግን ቅር ያለንም ቢሆን ኮንስቲንሳችንን እየተቆነጠጥንም እየጨከንም ቢሆን መሪኔ ካለ አንድ ሰው አንዳንድ ጊዜ አንፖፑላር የሆኑና አንኮንቬንሽናል የሆኑ ነገሮችንም ቢሆን እየተራመድ መሄድና ትልቁን ስል ማየት አለብን የሚል እምነት አለኝ። ቴዲ በጣም አመሰግናለሁ። ይሄንን ያንተ ማጠቃለያ አርጌ ልውሰደውና ልደቱም እንደዚሁ አስተያየትህን ንገረኝ። የመጀመር እድሉን ለይልቃል ስለሰጠሁት የመጨረሻውን እድል ደግሞ ላንተ ልስጥና እስካሁን በተካሄደው ውይይት ውስጥ ተከታታዮች ቢወስዱ የምትወደው ቀደም ሲል በተነሳው የእርስ በርስ ትብብር ጉዳይ ላይም የጋራ አጀንዳ መፍጠርን በተመለከተ በተለያየ መንገድ ስትሞክር ስለነበር ቀደም ሲል ያነሳሁትን ጥያቄ በተመለከተ ያለህን አስተያየት ከመልእክት ጋር አድርገህ አቅርብልን ልልህ ነው። ምንድነው ትብብሩ ያልተቻለበት ምክንያት? እነዛ ጉዳዮች ላይ የጋራ አጀንዳ ማግኘት የከበደበት ምክንያት ምንድነው የሚሉትን በተመለከተ። ወይ ጥሩ ጥያቄ ነው። ምንድነው እኔ አሁን ማምነው በሰላማዊ ትግል ምናምን የፖለቲካ ኃይሎች በትጥቅ ትግል እምነት ባይኖርንም አገሪቱ ውስጥ የሚካሄደው የትጥቅ ትግል ግን አይመለከተንም ማለት አይደለም፣ ይመለከተናል። ምክንያቱም በዛ የትጥቅ ትግል የሁላችንም የህዝባችን እጣ ፈንታ ይወሰናል። የዕለት ተዕለት ኑሮም አሁን በትጥቅ ትግሉ ምክንያት ይወሰናል። ስለዚህ ያገባናል ማለት ነው። እኛ እንደሚያገባን ሁሉ በትጥቅ ትግልም ደግሞ የሚያካሂዱ ኃይሎች የሰላማዊ ትግሉ ያገባቸዋል። ለምሳሌ ህዝቡን አገሪቱን የሚጎዳ ነገር ምናደርግ ከሆነ ሊያወግዙን ይችላሉ፣ ሊተቹን ይችላሉ። የምናደርገው ትግል ደግሞ ለህዝብ ይጠቅማል ብለው ካመኑ ሊደግፉት ይችላሉ፣ በአደባባይ ማለት ነው። በቀጥታ ትብብር ልናደርግ ባንችልም በሐሳብ ደረጃ በዛ አይነቱ የኃላፊነት ስሜት መስራት ተገቢ ነው የሚል እምነት አለ እና አሁን ስለማይ ነው ሰላማዊ ትግሉን ቅድም ይልቃል እንዳልከው ሳይሆን ብለንትሊ ወጥቶ የማውገዝ እንዳውም ሆን ተብሎ ገዢውን ፓርቲ ለመርዳት ተብሎ የሚቀነቀን አጀንዳ እንደሆነ ሰላማዊ ትግሉ የተዘጋ እንደሆነ የማይሰራ እንደሆነ ተደርጎ የሚነገር ነገር አለ። ይሄ ትልቅ ችግር ነው። ትግሉን በአጠቃላይ ይጎዳዋል። የኢትዮጵያ ህዝብ አቅሙና ሁኔታው በፈቀደ መጠን በተለይ በከተሞች የሚኖረው ኢትዮጵያዊ ሰላማዊ ትግል ቢያደርግ ይጠቅማል። ማንኛውንም ትግል ይጠቅማል። የሚጎዳው አገዛዙ ነው። ሰላማዊ ትግል አይሰራም ተብሎ ህዝቡ እጁን አጣጥፎ ቢቀመጥ ከማንም በላይ የሚጠቀመው አገዛዙ ነው እና ይሄን በደንብ መገንዘብ ያስፈልጋል። ስለዚህ ሰላማዊ ትግልን በተደበሰበሰ ሁኔታ አንዳንዴ መደገፍ አንዳንዴ መቃወም ተገቢ አይመስለኝም። አንተው ይልቃል ቅድም ብለሃል፣ እኔ እሱን እንድገፋበት ፈልጋለሁ። ብለንትሊ ወጥቶ አያከራክርም። ጠቃሚ ነው፣ አስፈላጊ ነው፣ የሚቻለውን ያህል ሰላማዊ ትግል ማድረግ ያስፈልጋል ብሎ ለህዝቡ ትክክለኛ መልእክት ማስተላለፍ ተገቢ ነው እና አንዳንዴ አላስፈላጊ የሆነ መልእክት ነው የምናስተላልፈው። እሱ ተገቢ አይመስለኝም ማለት ነው። ሁለተኛው የትጥቅ ትግል የሚያካሂዱ ኃይሎች በኃላፊነት ስሜት ትግላቸውን እንዲያካሂዱ ሁላችንም መግባት አለብን። ቅድም እንዳልኩት ዕጣ ፈንታችንን ይወስናሉ። ወጣቶች ተሰልፈው ህይወታቸውን የሚገብሩበት ትግል ነው። ስለዚህ እንዲህ አይነት ትግል ኃላፊነት መውሰድ የሚችለው በድርጅት ሲመራ ነው፣ መዋቅር ሲኖረው ነው። ስለዚህ ድርጅት ያስፈልጋል እና አሁን የፋኖ ትግል ለምሳሌ አንድ ወጥ በሆነ ድርጅት ቢመራ በኃላፊነት ስሜት ለመስራት ያስችላል። ያ ለሀገሪቱ አጠቃላይ ሰላም ህልውና ይጠቅማል የሚል እምነት አለ። ግን አንዳንድ ጊዜ ድርጅት አያስፈልግም የሚል አቋም እሰማለሁ ከአንተም ጭምር ይልቃል። አይ ብያለሁ አቅም ልደሱ እንግዲህ ችግር የለውም። መለስ ብለህ ራስህ የሰጠውን ኢንተርቪው ልታይ ዲሴንትራላይዝድ ያደረግነው ሆን ብለን ነው፣ ይሄ ነው የሚሰራው፣ አያስፈልግም ያልክበት ወቅት አለ። ይሄንም ሽረህ ትክክል ነው የተናገርክበት ወቅት አለ። ዲሴንትራላይዝ ማድረግ ድርጅት አለመኖር አይደለም ልደቱ። እንዴ ጥሩ ካላልክም ሰየው ሐሳብህን ቀይረሃል ማለት ነው፣ እቀበላለሁ። አልቀየርኩም፣ እንደዛው ነው ልደቱ ሚስኮት ያረከኝ። እሺ ሶስተኛ ሰላም የሁላችንም አጀንዳ መሆን አለበት። በትጥቅ ትግል ውስጥ አሁን ትጥቅ ትግል የሚያደርጉ ኃይሎች እኔ እስከምረዳው ድረስ ወደው አይደለም ተገደው ነው እንጂ የጠበንጃ ተኩስ ፍላጎት ኖሯቸው አይደለም፣ የመዋጋት የመግደል ፍላጎት ኖሯቸው አይደለም። በስልጣን ላይ ያለው አገዛዝ ገዳይ በመሆኑ ህልውናቸውን ስለተፈታተነው ነው ጠበንጃ ያነሱት። ስለዚህ መቼውንም ጊዜ ቢሆን ለሰላም፣ ለውይይት፣ ለድርድር በራቸው ክፍት መሆን አለበት።
ካላሸነፍን በስተቀር አንደራደርም የሚል አመለካከት እንሰማለን አንተንም ጨምሮ ሲያስፈልግ ይሄም ትክክል አይደለም ለድርድር ይሄ አገዛዙን እየጠቀመ ነው አገዛዙ ራሱ እስከ ትናንት ነው የፓርላማ ስብሰባ ድረስ ራሱን የሰላም ጠበቃ አድርጎ ይማቅረብ ሌሎች ታጣቂ ኃይሎች ግን የጦርነት ሱስ እንዳለባቸው አድርጎ ይማቅረብ ጸረ ሰላም እንደሆነ እጅ ስጡ በሰላም ግቡ ነው ያለው እኮ ልደቱ የለም ያልተነሱ ስለሱ አይደለም አወራ ያለዛ ኢንተርጀክት ማድረግ ሊኖርብኝ ነው የለም ድርድር እድል ሰጣለሁ ይልቃስትና እድል ሰጣለሁ በቃ እንግዲህ አሁን አንተ ታጠቃልለዋለህ አንድ ልደረግ የሚለው ሌላ ነገር ነው እሺ ድርድር ያስፈልጋል ካልክ እሰየው ደስ ነው የሚለኝ እሺ አንድ ሆነ ማለት ነው ያስፈልጋል ያስፈልግም የልጅ ፈተና ነው ሐሳብህን ትገልጻለህ ይልቃል ሁኔታ የማይፈልግበት እኔ እንግዲህ ኢትዮጵያ ውስጥ ላሉ በአጠቃላይ ታጣቂ ኃይሎች የትግራይ ኃይሎችም የኦሮሞ ኃይሎችም የአማራ ኃይሎችም ፕሊዝ ለድርድር በራችሁን አትዝጉ ለነሱ ነው ማስተላልፈው አንተ አለማዳመጥ ትችላለህ ለድርድር በራችሁን አትዝጉ ድርድር አንፈልግም በማለት ገዢውን ፓርቲ የሰላም ጠበቃ አስመስላችሁ እድል አትስጡት የሚል መልእክት ማስተላለፍ ፈልጋለሁ ዲክለሬሽን ኦፍ ፕሪንሲፕልስ ነሰሰርሊ ግን ትክክል ነው ማለት አይደለም ልደት እንግዲህ እኔን ነው እየተናገርኩ ያለው አሁን አንተ አልቃወምም አልክ ቅድም አሁን እኔ ደግሞ ስናገረው ልትቃወሙ ትፈልጋለህ ከሁለት አንዱ ምረት ወይ ድርድር ያስፈልጋል ወይ አያስፈልግም በቃ አይመረጥም እንደዚህ አይነት አስተሳሰብ ኋላ ቀርነት ነው ማለት እሺ ቆይ የሆነ ጊዜ ያስፈልግም ሊባል ይችላል ልደት ጨረስክ ልደቱ አልጨረስኩም እሺ ኤኒዌይ ኢትዮጵያውያን እጣፈንታችን አንድ ነው ስለዚህ ብሔር ተሻጋሪ የሆኑ አስተሳሳሪ አጀንዳዎች አሉ በብሔር ካሉ ልዩነቶች በላይ በኢትዮጵያዊነታችን የሚያስተሳስሩ ብዙ አጀንዳዎች አሉ ስለዚህ ጠበንጃም ያነሳ በሰላማዊ ትግል ምታገላለሁ የሚል ግልጽ የሆነ አጀንዳ ይዞ መነሳት አለበት የተጻፈ ተጠያቂነትን የሚያስከትል አርቲኩሌት ሊደረግ የሚችል አጀንዳ ይዞ መቅረብ አለበት እነዛ የተናጠል አጀንዳዎቻችን ውስጥ ደግሞ የጋራ የሚባሉ አጀንዳዎች አሉ በእነዛ አጀንዳዎቻችን ዙሪያ የጋራ ህብረት መፍጠር አለብን የጋራ ትብብር መፍጠር አለብን ያ ሲሆን ነው ይሄ እየተካሄደ ያለ ትግል ሄዶ የኢትዮጵያን ህልውና የሚፈታተን እንዳይሆን ማድረግ የምንችል የምንፈራው መንግስት የለሽ ሁኔታ የምንፈራው ህዝባዊ መተላለቅ እንዳይመጣ ማድረግ የምንችለው በኃላፊነት ስሜት በተደራጀ ሁኔታ በጠራ ሐሳብ ትግልን ማካሄድ ስንችል ነው ስለዚህ በዛ ሁኔታ ትግላችን እንዲካሄድ ሁሉም ኃላፊነቱን መወጣት ያለበት ይመስለኛል በሰላማዊ ትግልም ምናምን በትጥቅ ትግልም ምናምን ያ ከሆነ የጋራ አጀንዳችን አሸናፊ ሆኖ ይወጣል የሚል እምነት አለኝ አለበለዛ ግን አሁን በተያዘው መንገድ ምን ቀጥል ከሆነ በሰላማዊ ትግልም የሚሄደው ኃይል በብዙ ድክመት የተሞላ ነው መስራት የሚገባውን እየሰራ አይደለም በትጥቅ ትግልም ትግል ያካሄደ ያለው ኃይል በብዙ ድክመት የተሞላ ነው ወጥ የሆነ ድርጅት መፍጠር አልቻለም የጎንዮሽ ትብብር መፍጠር አልቻለም ግልጽ የሆነ ፕሮግራም አብዛኛዎቹ መፍጠር አልቻሉም ይሄ ይጎዳናል ሁላችን ስለዚህ በግራም በቀኝም የሚካሄደው ትግል በኃላፊነት ስሜት ይሁን በእውቀት ላይ ተመስርቶ ይሁን በድርጅት ይመራ የሚል እምነት አለ ይሄን ካደረግን በጋራ ወደ አንድ የተሻለ ነገር መሸጋገር እንችላለን የሚል እምነት አለ እሺ ይልቃል ስምህ ስለተጠቀሰ ለነዛ ነገሮች ሐሳብህን እንድትገልጽ እድል ልስጥህና እንግዲህ በተነሱት ጉዳዮች ላይ ማብራራት አለባቸው ብለህ ባሰብካቸው ጉዳዮች ላይ ሐሳብህን ግለጽ ልደቱን ከጠቀስከው በሌላ ጉዳይ እንደገና እሱም ለማብራራት ሊገደድ ነው ስለዚህ አንድ ቦታ ላይ ውይይት ማቆም ስለሚያስፈልግ ብቻ አሁን በተነሱት ሐሳቦች ላይ ግልጽ ያልሆኑ ሚስኮት የተደረከባቸው ወይም በትክክል አልተወከልኩም ያልከባቸውን ጉዳዮች አንስተህ ሐሳብህን ግለጽና ባንተ እንጠቅለለው ምን ይመስላል መልካም አመሰግናለሁ ቴዲ ፌር አድርገህ እንትኖችን ለመሄድ የሄድክበት ነገር አንደኛ የአደረጃጀት ስልቱ ምን ይሁን ነው በፋኖ አደረጃጀት ውስጥ አሁን ያለው ነገር ስልጣን ወደ አንድ ቦታ አይተክለል ካሉበት የትግል ሁኔታም አንፃር የሚደረገው ነገር ወደ አንድ ቦታ ከተጠቀለለ የድርጅት ፖለቲካ በኢትዮጵያ ካልቸር ውስጥ ብዙ ጉዳት ያለው ይሄ ህዝባዊ ንቅናቄ በመሆኑ የሚደረገው ትግል ዲሴንትራላይዝድ የሆነ ስልጣን አንድ ቦታ ያልተጠቀለለ የመንግስትን የፓወር ሄጅሞኒ ሁሉ ግምት ውስጥ ያስገባ
ፍሉዲቲን እና አዳፕታቢሊቲን ስፒድን ግምት ውስጥ ያስገባ አይነት ስትራክቸር ይፍጠሩ። ነገር ግን የጋራ አመራር መፍጠር እንዳለባቸው ሁልጊዜ ደጋግሜ የምናገረው ነገር ነው። ስለዚህ ዲሴንትራላይዝድ ማለት ያልተማከለ አሰራር ማለት አናርኪ ማለት አይደለም የሚለውን ይሄ ሁለቱ አንድ ላይ መሄድ የለበትም። ሁለተኛ ድርድርን በተመለከተ በጣም ኮምፕሌክስ የሆነ ነገር የሆነ ጊዜ ላይ ደራደራለሁ ልትል ትችላለህ፣ የሆነ ጊዜ ላይ አልደራደርም ልትል ትችላለህ። በፐብሊክ ሪሌሽን የተለያዩ ነገሮችን ለትግልህ ድርድር ኢትስ አናዘር ዌይ ኦፍ ዋርፌር በሂደት የሚፈጠር ነገር ነው። ያንን ግን ዛሬ ጊዜ ድርድር ያስፈልጋል ወይም አያስፈልግም የሚባል ነገር ሳይሆን እንደ ተጨባጭ ሁኔታው እንደ ነባራዊ ሁኔታው እንደ ትግል ሂደትህ የሚደረግ ነገር እንጂ ዝም ብሎ ኮንቬንሽናል ዊዝደም የሆነውን ነገር ድርድር ያስፈልጋል አያስፈልግም በሚል ጉንጫ አልፋ ክርክር የሚገለጽ አይደለም። ጊዜን፣ ሁኔታን፣ ነባራዊ ሁኔታን ሌሎች ነገሮች ሁሉ ግምት ውስጥ እየታየ እንደ ነባራዊ ሁኔታው የሚሰጥ መልስ ይሆናል የሚል አስተያየት ነው ያለኝ። በተረፈ ሌሎች ነገሮች ሁሉ መተባበር እንዳለብን አመራርን ወደ አንድ ማምጣት እንደሚያስፈልግ ያንን ነገር ደግሞ የአማራ ትግል መገለጫ የሆኑ ነገሮች በአንድ ላይ መገለጽ እንዳለባቸው የታወቀ ነው። በሰላማዊ ትግልና በትጥቅ ትግል መካከል ያለውንም ነገር ደጋግሜ እንዳልኩት የህልውና ትግሉ ስልጣን መያዝንም ኢምፕላይ ስለሚያደርግ እንጂ ከሌሎች የፖለቲካ ድርጅት ስልጣን ይዘው ከሚታገሉት ጋር አንድና ያው አድርጎ የአማራን ትግል ማየት ነገሩን ማሳነስ ይሆናል፣ አውዱ ይለያያል የሚለውን ኮንሴፕት ብቻ እንዲያዝልኝ ይፈልጋሉ። በተረፈ በጣም አመሰግናለሁ። ጥሩ ውይይት ነበር። እግዚአብሔር ይስጥልን ልደቱም ቴዲ። እሺ እኔ ደግሞ በጣም አድርጌ ሁለታችሁን አመሰግናለሁ። ሪሊ እንደዚህ አይነት ውይይቶች በጣም ያስፈልጋሉ። ዛሬ የተነሱት ጉዳዮች እንኳን በኢትዮጵያ የፖለቲካል ዲስኮርስ ላይ በጥልቀት ውይይት ሊደረግባቸው የሚገቡ ናቸው። የኛ ፖለቲካ ደግሞ እንደምታውቁት ብዙውን ጊዜ የሚያጠፋው ዜና በማላመጥ ነው እንጂ እነዚህን መሰረታዊ ጉዳዮች በሐሳብ ልዩነትም ጊዜ ወስዶ መነጋገር መከራከር ያን ያህል የተለመደ ነገር አይደለምና ዛሬ ሁለታችሁም ይህንን ለማድረግ በመምጣታችሁ ሐሳቦቻችሁን ስለገለጻችሁ ለሐሳባችሁ ለአገሩ ለህዝቡ ለህብረተሰቡ በሙሉ ያላችሁን ተቆርቋሪነት ስላሳያችሁ የበኩላችሁን ሐሳብ ስለገለጻችሁ ከልብ ላመሰግናችሁ እወዳለሁ። በርዕዮት ተከታታዮች ታዳሚዎች ስም ማለት ነው። እነዚህን መሰል ውይይቶች እናንተም ሌሎች በኢትዮጵያ ፖለቲካ ውስጥ ያሉ ሰዎችም የፈለገ ሐሳብ ይኖራቸው መተው እንዲነጋገሩበት ለማድረግ ርዕዮት በሩ ክፍት መሆኑን መግለጽ እንወዳለን። በዚሁ አጋጣሚ ላይክ ሳታደርጉ አትሂዱ፣ ሰብስክራይብ ሳታደርጉ አትሂዱ። አብራችሁን ስለነበራችሁ እናመሰግናለን። በጣም አመሰግናለሁ። ይልቃለም እግዚአብሔር ይስጥልን። በጣም አመሰግናለሁ። ለቴክኒካል ትብብርሽ ከልብ ነው። ጥሩ ጊዜ ነበረን። አድማጮችም በእውነት ይሄን ያህል ጊዜ ሰፊ ጊዜ ነውና በትዕግስት በማዳመጣቸው አመሰግናለሁ። እኔ ከልብ ነው የማመሰግነው። ጥሩ ውይይት ነበረ። ቴንኪው ይልቃል። እንግዲህ በአደባባይ የተጨቃጨቅን በስልክ ብናወራው ለእኔና ለአንተ ብቻ ስለሚሆን ነው እንጂ